ጦርነት ደግሞ የአመራረም ውጤት። ስለዚህ በዛ ጊዜ የተማርኩት ነገር በእስር ቤት ውስጥ አስተሳሰባቸው ይቀየራል፣ ግን እምነታቸው ልባቸው አይቀየርም ነበር። ባህልም ደግሞ በቤተ ክርስቲያን ላይ የራሱ ተጽዕኖ ይኖረዋል። ልዩነቶች ይኖራሉ፣ ነገር ግን ቤተሰብ ያለፉትን 20 ዓመታት በኢትዮጵያ እንደኖረ ሰው የኢትዮጵያ ወንጌላውያን ቤተክርስቲያናትን እንዴት ትመለከታቸዋለህ? አንዳንድ ጊዜ ቤተክርስቲያንን እየመራን ሳይሆን ቤተክርስቲያን ራሷ እየመራችን ይሆናል። ኢትዮጵያውያን ወደ ብዙ ሀገራት ውስጥ አሉ፣ ነገር ግን ለራሳቸው ብቻ ነው የሚሰባሰቡት፣ በራሳቸው ቋንቋ ብቻ ነው የሚያገለግሉት። አመራር እንግዲህ ሰዎች ላይ ተጽዕኖ የመፍጠር አቅም ነው። ጠንካሮች ነን ስንል በምንድን ነው ጥንካሬያችን ማለት አለብን። በሃይማኖት ነው በእግዚአብሔር ቃል ነው ብለን መጠየቅ አለ። ጥሩ መሪ መሆን ከፈለግን ሰዎችን ያለበት ቦታ ማግኘት መቻል አለብን። ከዛ ደግሞ ሰዎችን ከፍ ወዳለ ስፍራ መምራት አለብን። ወደ መሪዎች ነው ወንጌል መውሰድ ያለብን፣ ምክንያቱም መሪዎች ናቸው ሁሉንም ሰው ተጽዕኖ የሚፈጥሩበት። ቅንጦት የተሞላበት የህይወት ልምምድ ለወንጌል አገልግሎት እንቅፋት ሲሆን ተመልክተህ ታውቅ ይሆን? አንድነት በጣም አስፈላጊ ነው፣ ነገር ግን እውነተኛ አንድነት የሚመጣው ደግሞ ከየት ነው ብለን ማሰብ አለብን። ጆን ማክስዌል እንዳለው ነው የሚሆነው። የሆነ ቦታ እየሄድን ከሆንን ሰዎች ካልተከተሉን እየመራን ሳይሆን እየተራመድን ብቻ ነው ማለት ነው። ይሄ የጠብና የክርክር መነሻ ነው ሊሆነን የሚገባው ወይንስ በጋራ ተቀምጠን ለመወያየትና ለመነጋገር እድል የሚፈጥሩ ነገሮች ናቸው? ብዙ ሰዎች ኢየሱስ እንደተቀበሉ ያውጃሉ ወይም እንደዛ ያስባሉ፣ ነገር ግን ካልኖሩት ያ ችግር ይሆናል። ሰው ሲድን በህይወቱ ሁሉንም ነገር ተቀይሯል ማለት አይደለም። ሰላም ጤና ይስጥልን ተመልካቾቻችን፣ እይታ የተሰኘው ልዩ መርሃ ግብራችን ጀምሯል። እይታ የአማርኛ ቃል ሲሆን በዚህ መርሃ ግብራችን ላይ በተወሰኑ ሀሳቦች ላይ የእንግዶቻችንን እይታ የምንመለከትበት መርሃ ግብር ነው። ዘወትር ማክሰኞ ምሽት በ2 ሰዓት በኢትዮጵያ ሰዓት አቆጣጠር በኤክሌሲያ ሚዲያ ይተላለፋል። የዛሬ እንግዳዬ መጋቢ ሲሆኑ እንደዚሁም ደግሞ በስነ መለኮት ትምህርት ቤት ውስጥ የቃሉ መምህር ናቸው። ያለፉትን 20 ዓመታት በኢትዮጵያ ውስጥ ነው ኑሯቸውን ያደረጉት። ስለ ህይወታቸው፣ ስለ አገልግሎታቸው ሀሳቦችን ያነሱልናል። እንደዚሁም በተመረጡ ሀሳቦች ላይ እይታቸውን የሚያጋሩን ይሆናል። መጋቢ ቻርልስ ሸለንዝ ይባላሉ። ቆይታችንን የምናደርገው በእንግሊዝኛ ቋንቋ ሲሆን በአማርኛ ተርጉመን አቅርበንላችኋል። እንደምትወዱት እንደምትባረኩበት ተስፋ አደርጋለሁ። አብራችሁን ቆዩ። ፓስተር እንኳን ደህና መጣህ ማለት ፈልጋለሁ። ስለ ጋበዝከኝ አመሰግናለሁ። መጽሐፍ ቅዱስ ትምህርት ቤት ውስጥ አንዱ ተማሪው ከህይወትህና በተለይ ከአገልግሎትህ እንደዚሁም በምታስተምረን በመጽሐፍ ቅዱስ ትምህርት ቤት ውስጥ ብዙ ከተማሩና ከተጠቀሙ መካከል ስለሆንኩኝ በህዝብ ፊት አመሰግናለሁ ብዬ መጀመር ፈልጋለሁ። የዚህ አካል ስለሆንኩኝ ደግሞ እኔም ትልቅ ክብር ይሰማኛል። አመሰግናለሁ። ከህይወት ልምምድህ መጀመር ፈልጋለሁ። ቀጥለን ወደ ሌሎች ዋና ዋና ሀሳቦች ላይ እንመለሳለን። ላለፉት 20 ዓመታት ያክል በኢትዮጵያ ነው የቆየኸው አይደል? ወደ 20 ዓመት ገደማ በኢትዮጵያ ቆይቻለሁ። ምን ይመስል ነበር በኢትዮጵያ የነበረ ቆይታ? ህዝቡን ወዳለው፣ ኢትዮጵያን ወዳለው። የትም ቦታ ስትሄድ ራስን የምትቃኘው ነገር ይኖራል። ነገር ግን ትኩረትህ ትክክለኛው ነገር ላይ ሲሆን ራስን ማስተካከል ችግር አይሆንብህም። ስለዚህ እዚህ ያለኝን ቆይታ በጣም ደስ ተሰኝቼበታለሁ። ደስ ብሎኛል። ኢትዮጵያን ለወንጌል አገልግሎት እንዴት ልትመርጣት ቻልክ? በቴክሳስ በአሜሪካ ግዛት ውስጥ ለ28 ዓመታት ያህል መጋቢ ሆኜ አገልግያለሁ። አንድ ቀን በትልቅ ሱቅ ውስጥ ሆኜ ከዚህ በኋላ እዚህ መቆየትህ መልካም አይሆንም አለኝ ጌታ። ማለትም የምሰራውን ስራ እግዚአብሔር እየቀየረልኝ ነበር ማለት ነው። ስለዚህ እግዚአብሔር ከአሜሪካ ውጪ ደግሞ ሌላ ቦታ ሄጄ እንዳገለግል እንደፈለገ ተረዳሁ። ኢትዮጵያ ከሀገር ውጭ ሄጄ ለማገልገል የመጀመሪያ አይደለችም። ወደ ኢሮፕ፣ ወደ ሮማኒያ እና ወደ ሃንጋሪያ ሄድኩኝ። ወደዛ አገለገልኩኝ። በዛም አንዳንድ ሰዎችን አገኘው። እዛም እንድቆይ እንዳገለግል የሚፈልጉ ሰዎች ነበሩ። እነዛ 2 ሀገራት ናቸው። 3 ሀገራት ነው ለወንጌል አገልግሎት ሄድኩት። 3ኛዋ ኢትዮጵያ ነች። በአሜሪካ ሳለው ቤተክርስቲያናችን የምትመጣ እህት ከባለቤቷ ጋር ኢትዮጵያ ከኔ ቀድማ መታ ነበረ። እሷ ወደ ቤተክርስቲያናችን መታ ታገለግል ነበረ። ስለዚህ እኔን እዚህ ሀገር ዶክተር ሚካልን ባይብል ስኩል እንዳስተምር ጠቆመችን። ከሷ ጋር አገናኘችን። ከዚያም ለ1 ወር ከባለቤቴ ጋር መጣን። ከዛም በሌላ ጊዜ ለ2 ወር እንደዚሁ እየተመላለስኩ ማስተማር ጀመርኩኝ። ከዛ በኋላ በደስታ ቀጠልኩት። እግዚአብሔር ደግሞ በዚህ እንድቆይ እንደፈለገ ተረዳሁ። በመጀመሪያ ላስተምር ብቻ ነበር የመጣሁት። ከዛ በኋላ እግዚአብሔር ደግሞ ለመጋቢነት እንድመግብ ጠራኝ።
አንዳንድ ልዩነቶችን ምናልባት ተመልክተህ ሊሆን ይችላል። በአሜሪካን ሀገር ባሉ እንዲሁም አውሮፓም ስለነበርክ አውሮፓ በነበሩ ቤተክርስቲያናትና እዚህ አሁን እኛ ባለነው መካከል ልክ ነው፣ ልዩነቶች ይኖራሉ። ነገር ግን ያው ሁላችንም አንድ አይነት መልእክት እንሰብካለን፣ ግን ልዩነቶች ይኖራሉ። የተለያየ የአምልኮ መንገዶች ይኖራሉ። በቤተ ክርስቲያን አስተዳደር የተለያየ ሀሳብ ይኖረናል። የቤተ ክርስቲያን አወቃቀር ላይ፣ ባህልም ደግሞ በቤተ ክርስቲያን ላይ የራሱ ተጽዕኖ ይኖረዋል። ልዩነቶች ይኖራሉ። ነገር ግን ቤተሰብ ቤተሰብ ነው። የትም ብትሄድ ቤተሰብ አይለወጥም። ምናልባት አንዳንድ ሰዎች በአንድ አቅጣጫ ጥንካሬ ይኖራቸዋል፣ ሌሎች ደግሞ በሌላ አቅጣጫ ጥንካሬ ይኖራቸዋል። በአጠቃላይ ልዩነቶች ይኖራሉ በክርስቶስ አካል ውስጥ። አንዳንዱም ሊለወጥ ያስፈልገው ይሆናል፣ አንዳንዱ ደግሞ ላይለወጥ ይገባዋል። ነገር ግን ልዩነቶች አሉ። ነገር ግን ይህንንም ማለት አለብኝ፣ የተለየው በሆንም ደግሞ ተቀባይነትም አግኝቻለሁ። እይታዎችህን ለመዳሰስ ወደ ተገናኘንባቸው ሀሳቦች እንጓዝ። በተለይ ደግሞ በዋናነት ስለ አመራር አንዳንድ ሀሳቦችን እያነሳን እንቆያለን። መሪነት ላንተ ምንድን ነው? አመራር እንግዲህ ሰዎች ላይ ተጽዕኖ የመፍጠር አቅም ነው። ሰዎች በአንድ አቅጣጫ እንዲያምኑ፣ እንዲኖሩ፣ እንዲያደርጉ ተጽዕኖ መፍጠር ነው አመራር። ስለዚህ ተጽዕኖ የማድረግ ኃይል ነው አመራር ማለት። ነገር ግን ተጽዕኖ መፍጠር ሲባል በትክክልም ተጽዕኖ እንዲፈጥሩ ሊሆን ይችላል፣ ደግሞ በተሳሳተም ሊሆን ይችላል። ስለዚህ መሪነት ማለት ሰውን ከኋላ ሆነን እየገፋን ማለት አይደለም፣ ነገር ግን ከሰው ፊት ሆነን እየመራን ነው ማለት ነው። ያ ማለት ይሄ ምሳሌነትን፣ ማነሳሳትን ሁሉ ያካትታል። በእስራኤል እረኛው ከበጎቹ ፊት ነው የሚሄደው። በአንዳንድ ሀገራት ግን ከኋላቸው ሊሄድ ይችላል እረኛው። ስለዚህ መሪነት ማለት ከሰዎች ፊት መሆን ማለት ነው። ተጽዕኖ በመፍጠር ከሰዎች ፊት መሆን፣ ከሰዎች ፊት ሆነን ተጽዕኖ መፍጠር ማለት ነው። በቤተ ክርስቲያን በተለይ የተለያየ አይነት የአመራር ዘይቤ የሚከተሉ ሰዎች ሊኖሩ ይችላሉ። አንዳንዶች መጋቢያዊ የሆነውን የአመራር ስታይል ይከተላሉ። ሌሎች ደግሞ ምናልባት በቡድን በሽማግሌ የሚመራውን አይነት ይመርጣሉ። አንተ የትኛውን የአመራር ዘይቤ ምናልባት ትከተላለህ ወይም ደግሞ ለቤተ ክርስቲያናቶቹ ትመርጣለህ? በእርግጥ አስቀድመን አመራርን ከመነጋገራችን በፊት መነጋገር ያለብን ነገር ምንም አይነት አመራር ስልት ቢኖረን ቤተ ክርስቲያንን ሊያሳድግ የሚችል ሊያበዛ የሚችል፣ ስለዚህ በቅድሚያ ሊሆን የሚያስፈልገው የቤተ ክርስቲያን ምርታማነት፣ ጤናማነት፣ ፍሬያማነት መሆን መቻል አለበት። ልክ ነው። በሽማግሌዎች ላይ የተመሰረተ፣ በመጋቢዎች ላይ፣ በሕዝብ ላይ የተመሰረተ አመራሮች አሉ። እኔ በግሌ የምከተለው የመጋቢያዊ አመራር ስልትን ነው። ነገር ግን የሆነ ያህል ደግሞ ተጠያቂነት ሊኖር እንደሚያስፈልግ አምናለሁ። ማንም ሰው ያለ ተጠያቂነት ሊሆን ይገባል ብዬ አላምንም። ነገር ግን ተጠያቂነት ማለት ሰዎች ጌታን እስከማይከተሉ ድረስ እያንዳንዱን ጥቃቅን ነገር መቆጣጠር ማለት አይደለም። ይሄ መልካም ነገር አይደለም። ነገር ግን ሰዎች በትክክል የሚያስቡ ከሆነ ብዙ ነገሮች ስኬታማ፣ ውጤታማ እንደሚሆኑ አስባለሁ። እንደ እግዚአብሔር ቃል ነገሮችን ሲረዱ፣ በትክክል ማሰብ ሲጀምሩ፣ ሲበስሉ፣ ጥበብ ሲኖራቸው ብዙ ነገሮች እንደሚሰሩ አምናለሁ። ስኬታማ እንደሚሆኑ አስባለሁ። ሰዎች ጥበብና ብስለትን ከተከተሉ many things can really work and even be successful if people really follow wisdom and maturity. ስለ አመራር ወደ አነሳናቸው ሀሳቦች እመለሳለሁ። አንድ ጥያቄ ግን ልጠይቅህ ፈልጌ ነው። ያለፉትን 20 ዓመታት በኢትዮጵያ እንደኖረ ሰው የኢትዮጵያ ወንጌላውያን ቤተ ክርስቲያናትን እንዴት ትመለከታቸዋለህ? I believe there's different kind of churches here. There's not all the same kind. በኢትዮጵያ ያሉ ቤተ ክርስቲያናት አንድ አይነት እንደሆኑ አይደለም ማምነው፣ የተለያዩ ናቸው። አንዳንዶቹ ለብዙ ጊዜ እዚህ የቆዩ አሉ፣ ከተመሰረቱ የቆዩ የሚሰሩበት መንገድ የቆየ፣ አዳዲስ ቸርቾች ደግሞ የተነሱ አሉ። ስለዚህ ሁሉም ቤተ ክርስቲያናት አንድ አይነት ናቸው ብዬ አላስብም።
ደግሞ ሌላ ልዩነታቸው በሃይማኖት ጠንካራ መሆንና በእግዚአብሔር ቃል ጠንካራ መሆን ላይ ልዩነት አለ። በምናምነውና በምናደርገው ነገር ጠንካራ ስንሆን በሃይማኖት ጠንካሮች ነን። ነገር ግን የምናምነው ነገር እንደ እግዚአብሔር ቃል ካልሆነ ችግር ይፈጥራል። ነገር ግን በእግዚአብሔር ቃል ጠንካሮች ስንሆን ለመንፈስ ቅዱስ ራሳችንን እንሰጣለን። መንፈስ ቅዱስ ደግሞ አልፎ ስራዎችን እንዲሰራ እናደርጋለን። ስለዚህ ጠንካሮች ነን ስንል በምንድን ነው ጥንካሬያችን ማለት አለብን። በሃይማኖት ነው በእግዚአብሔር ቃል ነው ብለን መጠየቅ አለብን። እዚህ ያሉ ቤተ ክርስቲያናት አንዳንድ ሰዎች በባህሪ ላይ ያተኩራሉ፣ አንዳንዶቹ ደግሞ በመንፈስ ቅዱስ ላይ ያተኩራሉ፣ ሌሎቹ ደግሞ በእግዚአብሔር ቃል ላይ ያተኩራሉ። ሦስቱም ነገሮች አስፈላጊ እንደሆኑ አስባለሁ። ነገር ግን አንዳንድ ጊዜ አንዱ በአንድ ነገር ላይ ሲያተኩር ሌሎችን ነገሮች ችላ ይላቸዋል። እዚህም ብቻ ሳይሆን ሌሎችም ቦታዎች ላይ ቤተ ክርስቲያኖች ባህሪን፣ የእግዚአብሔርን ቃል፣ መንፈስ ቅዱስን አብሬ ይዣለሁ ብለው ማሰብ አለባቸው። ምክንያቱም እነዚህ ሦስቱም ነገሮች ቤተ ክርስቲያን ከፍ ያለ ተጽዕኖ እንዲኖራት ያደርጋሉ። ስለዚህ ቤተ ክርስቲያን ብዙዎቹ ከሦስቱ አንዱን እንዳጡ እንደዛ ይሰማኛል። ስለዚህ ቆም ብለን ደግሞ ምንድነው ያጣነው ብለን መጠየቅ መቻል አለብን። በጥንካሬያችን ላይ በኩራት ልንቀመጥ አይገባንም ድካማችንን እስክንረሳ ድረስ። አንተ ስታነሳልኝ አንዳንዶች ቃሉን ያተኩራሉ፣ ሌሎች ደግሞ መንፈስ ቅዱስ ላይ ያተኩራሉ ብለህ አንስተህልኝ ነበር። ምናልባት ጥያቄ ይሄ የጠብና የክርክር መነሻ ነው ሊሆነን የሚገባው ወይንስ በጋራ ተቀምጠን ለመወያየትና ለመነጋገር እድል የሚፈጥሩ ነገሮች ናቸው? በመጀመሪያ መቀበል ያለብን ነገር ሁላችንም ሁሉ ነገር አለን ማለት አይደለም። ማለትም ሁሉን ነገር እናውቃለን ማለት አይደለም። በአንድ ነገር ላይ ደግሞ በጣም አተኩረን ስንይዝ ከሚዛናዊነት ሊያጎል እንደሚችልም ማሰብ አለብን። አንድ ሰው አንድ ጊዜ እንደዚህ አለ፣ ያለ ሚዛናዊነት ልናደርግ የምንችለው አንድ ነገር ብቻ ነው፣ እርሱም መውደቅ ነው አለ። ስለዚህ ከወደቅን ደግሞ ምንም እያደረግን አይደለም። ምናልባት እየተነፈስን ሊሆን ይችላል፣ ነገር ግን ምንም ስራን አናደርግም። ስለዚህ አንድ ሰው በአንድ ነገር ጠንካራ ነው፣ እኔ ደግሞ በሌላ ነገር ጠንካራ ነኝ። ይሄ እንዲከፍለን የምናደርግ ከሆነ የሚረብሸን ከሆነ ይሄ ማለት መልስ እየፈለግን ነው ማለት ሳይሆን የተለየን ለመሆን እየፈለግን የተሻለን ከሌሎቹ ለመሆን እየፈለግን ነው ማለት ነው። እግዚአብሔር የመፍትሄ ሐሳቢ ስለሆነ እኛም ደግሞ መፍትሄ ሐሳቢዎች መሆን መቻል አለብን። ስለዚህ የመፍትሄ ሐሳቢዎች ካልን እይታችን ካልሆንን እይታችን የሚሆነው ችግሩ ላይ ይሆናል። ሁል ጊዜ ደግሞ ችግሩ ላይ ካተኮርን ችግሩ አይፈታም፣ ምክንያቱም መልሱ ያለው ችግር ውስጥ አይደለም። ስለዚህ የመፍትሄ ሐሳቢዎች ልንሆን ያስፈልገናል። የመፍትሄ ሐሳቢዎች ስንሆን እርስ በርሳችን እንማማራለን። ምንም ያህል እንኳን እንደምናውቅ ራሳችንን ብናውቅ የሆነ ነገር ከሆነ ሰው ልንማር እንደምንችል ማሰብ አለብን። አንዳንድ ሰዎች ደግሞ በመንፈስ ቅዱስ ነገር ላይ እንደሚያተክሩ ካሰቡ ባህሪ ከሌላቸው ወይም ደግሞ ባህሪ ሳይኖራቸው በመንፈስ ቅዱስ ላይ እንደሚያተክሩ ካሰቡ እንኳን ይሄ ነገር ያጠፋቸዋል። ልክ እንደዛው ደግሞ እግዚአብሔርን ቃል ኖሮን መንፈስ ቅዱስን ካልተከተልን ችግር ይፈጥራል። ስለዚህ እያንዳንዱ ቡድን ችግር አለበት ሌላውን ወደ ራሱ ካላስገባ። ከአመራር አንጻርስ ቤተ ክርስቲያናትን እንዴት ነው የምትገልጻቸው? የተለያዩ አይነት አመራሮች በእያንዳንዱ ቡድኖች ውስጥ ሊኖር ይችላል። ነገር ግን የቡድን አመራር ሲኖር አንዳንድ ጊዜ የመንፈስ ቅዱስን እንቅስቃሴ ሊገድብ ይችላል። ምክንያቱም አንዳንድ ጊዜ ቤተ ክርስቲያንን መልካም ካልሆኑ ነገሮች መጠበቅ ይፈልጋሉ። ይህን ስናደርግ ግን አንዳንዴ ከመንፈስ ቅዱስ ደግሞ ልንጠብቅ እንችላለን ቤተ ክርስቲያንን። አንዳንድ ጊዜ ደግሞ ከአንዳንድ እውነቶች ቤተ ክርስቲያንን ልንጠብቅ እንችላለን፣ አንዳንድ እውነቶችን ደግሞ ልናጎላ እንችላለን። በቤተ ክርስቲያን ይሄ በቀላሉ ሊከሰት ይችላል። የቤተ ክርስቲያን አመራሮችም የራሳቸው ጥንካሬ ሊኖራቸው ይችላል፣ በዛም ሊያተኩሩ ይችላሉ። ሕዝቡ ግን አንዱ ግለሰብ መሪ ካለው በላይ ያስፈልጋቸዋል። እኛ ልንሰጥ የማንችለውን ደግሞ ሊሰጡ የሚችሉን ሰዎችን ልናሳትፍ ያስፈልገናል። ቀጣዩን ጥያቄ የምጠይቅህ እንደ መሪ ነው። በሰለጠነ ዓለም ይኖር እንደነበረ ሰው ነው እንድታነሳልኝ የምፈልገው፣ ምክንያቱም በአሜሪካ ትኖር ስለነበረ።
ባላደገና በሶስተኛው ዓለም በሆነ አገር ውስጥ መኖርና ማገልገል ቀላል ነው? I think that some things depend on your mindset. አንዳንዶቹ ነገሮች በአስተሳሰባችን ላይ ነው የሚመሰረቱት። ለምሳሌ በገጠራማው አካባቢ ነው እኔ ተወልጄ ያደግኩት። በጣም ትልቅ ከተማ ላይ አይደለም ያደግኩት። በእርግጥ ከዚህ ምናልባት የተሻለ ምቾቶች ይኖሩታል። ሁለት መርሆችን ነው የማምነው። የመጀመሪያው ማተኮር ያለብን ሁል ጊዜ በእግዚአብሔር ፈቃድ ውስጥ ነን ወይ ብለን፣ በእግዚአብሔር ፈቃድ ውስጥ ከሆንን በምርጥ ስፍራ እንደሆነን አምናለሁ። ሁለተኛው ነገር ደግሞ እግዚአብሔር በልብህ ውስጥ ባስቀመጠው ነገር የምታተኩር ከሆንክ፣ ስለዚህ በልዩነቶች ላይ በምታጣቸው ነገሮች ላይ አታተኩር። ከለመድካቸው ነገር የሚያንስ ነገር ላይ አታተኩር። እኔ ብዙ ጊዜ ስለማጣቸው ስለሌሉ ነገሮች አይደለም ማስበው፣ ስለማደርገው ነገር ነው ማስበው፣ ስላለኝ ነገር ነው ማስበው። ምክንያቱም እዚህ ብዙ ነገር አለ። እዚህ ብዙ ነገሮች ስላሉ እጥረት የምታስብ ከሆነ የተትረፈረፈውን ነገር አታስበውም፣ አታየውም። እንደውም አንድ ጊዜ በቤተ ክርስቲያናችን ባለ ስቱዲዮ ውስጥ ለመቀረጽ የመጣ አንድ ታዋቂ ኢትዮጵያዊ ዘማሪ ከአሜሪካ ስለሆነ የመጣው እንደዚህ ብሎ ጠየቀኝ። አንዳንድ ጊዜ ኢንተርኔት የለም፣ ውሃ የለም፣ መብራት ይቋረጣል እና እንዴት ነው የምታደርገው ብሎ ጠየቀኝ። እኔ ደግሞ እስቲ አንድ ጥያቄ ልጠይቅ ብዬ ጠየቅኩት። በመጽሐፍ ቅዱስ ውስጥ ያሉ ሰዎችን ትወዳለህ? ሐዋርያው ጳውሎስን ትወዳለህ ብዬ ጠየቅኩት። አዎ ወዳለሁ አለኝ። እርሱን መምሰል ትፈልጋለህ? አዎ በእርግጥ መምሰል እፈልጋለሁ አለኝ። ስለዚህ ብዬ ነገርኩት። እሱም መብራት አልነበረውም አልኩት፣ ውሃም አልነበረውም አልኩት፣ ኢንተርኔትም አልነበረውም። አንዳንድ ጊዜ ብቻ አይደለም ኖሮትም አያውቅም እሱ። ስለዚህ እሱን መምሰል ከፈለግ ብዬ አልኩት። ትንሽ እንደ ማፈርም ነገር አደረገው። ስለዚህ ምንድን ነው እዚህ ያስቀመጠኝ ብለን ማሰብ አለብን። ፍቅሩ ሲኖረን ደግሞ ፍቅር ደግሞ በሌለን ነገር ላይ ሳይሆን ባለን ነገር ላይ ነው የሚያተኩረው። በእግዚአብሔር ፍቃድ ውስጥ ከሆነን ደግሞ ከዛ የተሻለ ስፍራ አይኖርም። እንደምታውቀው የእኛ ሰዎች ማለትም የሀበሻ ልጆች በተለያየ ዓለም ውስጥ ነው የሚኖሩት። ሀበሻ ስል ኢትዮጵያንና ኤርትራውያንን ጨምሬ ነው። በሚኖሩበት ቦታ ግን የሚያገለግሉት የራሳችንን ሕዝብ ነው። አንዳንድ ሰዎች ቋንቋ ገደብ ስለሆነባቸው ሊደርሱ አልቻሉም ብለው ያስባሉ። አንተ ግን እንደዚሁ ከሌላ አገር ነው ወደዚህ መጥተህ ምንም እንኳን ቋንቋም ባህልም ሊሆን ይችላል ገደብ ቢኖርም እሱን አልፈህ ነው እያገለገልክ ያለኸውና ልትነግረን የምትፈልገው መልእክት ይኖር ይሆን? I think there are barriers wherever you go. የትም ቦታ ብንሄድ ብዙ እንቅፋቶች ይኖራሉ። ምናልባትም ሰዎች ባሉበት ቦታ ብዙ እንቅፋት ይኖርባቸው ይሆናል። ቋንቋ ደግሞ ትልቅ እንቅፋት ነው። ምክንያቱም ቋንቋ የምንግባባበት መንገድ ነው። ስለዚህ በጣም ዋናው ችግር ሊሆን የሚችለው ቋንቋ እንደሆነ አስባለሁ። ብዙ ጊዜ ደግሞ ወደ ሌላ አገር የሚሄዱ ሰዎች እዛ ያለውን ቋንቋ እንደሚማሩ አስባለሁ። ቋንቋውን ካላወቅን ግን የሚናገሩትን ነገር ላናገኘው እንችላለን። ስሜታቸውን፣ ሐሳባቸውን፣ ከቃላት ጀርባ ያሉትን ነገሮች አንረዳቸውም። ስለዚህ ቋንቋውን ማወቅ በጣም አስፈላጊ ነው። ወይ ደግሞ ለአንተ በትክክል የሚያስተረጉምልህ ሰው ያስፈልጋል። እኔ እዚህ መጥቼ ቋንቋውን እንዳልተማርኩ ብዙ ሰው ይጠይቀኛል፣ ለምን እንዳልተማርኩ። በመጀመሪያ ወደዚህ ስመጣ በብዙ ስራ ተወጥሬ ነበር። ቀንና ማታ አስተምር ነበር በእንግሊዝኛ። ስለዚህ በብዛት በእንግሊዝኛ እያስተማርክ ቋንቋውን ለመማር ጊዜ መውሰድ ትንሽ አስቸጋሪ ነበር። እስካሁን እንግዲህ ያላደረኩትም፣ እግዚአብሔር ግን የሚፈልግ ከሆነ እንደሚነግረኝ አምናለሁ። በአንዳንድ አስተርጓሚዎች ላይ ነው የተመረኮዝኩት። ይህን ጥያቄ ምናልባት በሌላ መልኩ መልሼ አመጣልሃለሁ። ነገር ግን ስለ ህይወት ልምምድህ አንዳንድ ነገር ላነሳለህ ስለፈለግኩኝ ነው። ኑሮህ ብዙ ታይታ የበዛበት አይነት አይደለም።
ህይወትህ ታይታ የበዛበት አይደለም ስልህ ምን ማለቴ ነው? መኪና አታሽከረክርም፣ የምትኖረው ዝቅተኛ በሆነ መኖሪያ ቦታ ላይ ነው። አንዳንድ ጊዜ ታክሲ፣ ሌላዎችንም መገልገያዎች ትጠቀማለህ እና ያንን የምታደርገው በዓላማ ነው? Partially it is, yes. First of all, I'm not በከፊል trying to ልክ ነው፣ come በዓላማ here ነው። to ምክንያቱም stand out. ወደዚህ ስመጣ ልቄ ለመውጣት I'm not አይደለም trying to come የመጣሁት። here and be እዚህ ስመጣ ነው የመጣሁት የሚገርም ነው፣ ገንዘብ አለው እንደዚህ ነው ብለው እንዲያስቡኝ አይደለም የመጣሁት። ሰዎችን ለመድረስ ነው የመጣሁት። ስለዚህ ሰዎችን ለመድረስ ከመጣህ ስለ ሁሉን አደርጋለሁ እንዳለው ጳውሎስ ነው። ስለዚህ ሰዎች የሚፈልጉትን ልንሆን እንደሚያስፈልግ አምናለሁ። እንደውም አንድ ጊዜ አንድ ትልቅ ቤተ ክርስቲያን ያለው ቆንጆ መኪና ያለው ሰው እኔ ደግሞ አልነበረኝም። ስለዚህ ወደ ቤት ሸኘኝና በጣም ትንሽ በሆነች መኪና ነው ማመጣህ አለኝ። ነገር ግን እንደኔ ደግሞ ትንሽ አይደለችም ብዬ መለስኩለት። ሰዎችን እኔ መድረስ ስለምፈልግ በእኔ ልደርስ የምችለው ነገር ላይ እንቅፋት የሚሆንብኝን ነገር አልፈልግም። ስለዚህ ይህንን በዓላማ አደርጋለሁ። በጣም ከፍ ያለ የሆነ የህይወትን አኗኗር እንዲኖረኝ አልፈልግም። ያም ደግሞ የእኔ የገንዘብ አቅም እንደሆነ አላምንም። ስመጣ በጥሩ መኖሪያ ነው የኖርኩት። ነገር ግን ሰዎች የሚዛመዱት ሰዎች የሚቀርቡት ሰው መሆን ነው የምፈልገው። በሆነ መንገድ ለመኖር ሳይሆን የመጣሁት እግዚአብሔር የሚጠቀምበት ዕቃ ለመሆን ነው የመጣሁት ወደዚህ። እንደ መሪ የቤተ ክርስቲያን አመራር ምን አይነት የህይወት ልምምድ ቢኖረው ትመርጣለህ? ጥሩ ነገሮች መኖርን የምቃወም ሰው አይደለሁም እኔ። ነገር ግን የሆነ ነገር እኔ ከመኖሩ በፊት ሰዎች እኔን ሊያውቁኝ ይገባል ብዬ አምናለሁ። ሰዎች እኔን ከማወቃቸው በፊት ብዙ ነገር እንዳለኝ የሚያውቁ ከሆነ ሰዎች እኔን ከማወቅ ሊያግዳቸው ይችላል ብዬ አስባለሁ። ሰዎች ግን ልቤን ካወቁ በኋላ እንደውም እነሱ እንድባረክ እንደሚፈልጉ አስባለሁ። ስለዚህ የኔ የህይወት አኗኗር ወይም የአገልጋይ መሆን ያለበት ሰዎች ሊዛመዱት የማይችል ከሰው የራቀ ላይፍ ስታይል የህይወት አኗኗር ሊኖረን ያስፈልጋል ብዬ አላምንም። ከሌሎችም ሰዎች ጋር አነጻጽረን ደግሞ በራሳችን አኗኗራችን ልንመካ አያስፈልገንም። ምክንያቱም በሌላ አነጋገር እዚህ የመጣነው ሰዎችን ለመድረስ ነው፣ ያሉበት ቦታ ሄደን ለመድረስ ነው። ለምሳሌ ኢየሱስ በሰማይ ከፍ ያለ ህይወት ነበረው፣ ነገር ግን ወደ ምድር መጣ። ይሄ በህይወት ላይ በጣም ትልቅ ለውጥ ነው። ነገር ግን የወንጌል ታሪክ፣ የፍቅር ታሪክ ሰዎችን ያሉበት ቦታ ማግኘትና እነሱ ከፍ ወዳለ ስፍራ እንዲሄዱ መርዳት ነው። እግዚአብሔርም ክርስቶስን የላከው እኛ ያለንበት ቦታ በመላክ እሱ ወደ ሚኖርበት ቦታ መውሰድ ነው። ጥሩ መሪ መሆን ከፈለግን ሰዎችን ያለበት ቦታ ማግኘት መቻል አለብን። ከዛ ደግሞ ሰዎችን ከፍ ወዳለ ስፍራ መምራት አለብን። ቅንጦት የተሞላበት የህይወት ልምምድ ለወንጌል አገልግሎት እንቅፋት ሲሆን ተመልክተህ ታውቅ ይሆን? በኢትዮጵያ እንቅፋት ሊሆን እንደሚችል አስባለሁ። ምክንያቱም ሰዎች አስቀድመው ስለ ባለጠጋው የሚያስቡት ሐሳብ አለ። ባለጠጋው እንደዛ እንዲታሰብ ባያደርግም አስቀድሞ ግን ሰዎች ስለሱ የሚያስቡት ሐሳብ አለ። ባለጠጋ የሆነው ሰው ከሰው ጋር ለመቀላቀል፣ ሰው እንዲቀርበው፣ ሰዎችን ለመቅረብ ፍቃደኛ ካልሆነ፣ እንደ ማንኛውም ሰው አብረው ለመኖር ፍቃደኛ ካልሆነ እንቅፋት እንደሚሆንበት አምናለሁ። ብዙዎች ኢትዮጵያ በወንጌል የተደረሰች ሀገር እንደሆነች አድርገው ይቆጥራሉ። መነሻቸው ሐዋርያት ሥራ ምዕራፍ 8 ላይ የተጠቀሰውን ሰው እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገሪቱ ላይ ያለፉትን 1000 ዓመት በላይ በመኖሯ የተነሳ ሊሆን ይችላል። አንተ ይሄንን እንዴት ትመለከተዋለህ? እንደተደረሰች አላምንም እኔ። አንዳንድ ጊዜ ሰዎች ትልቅ ቡድን ውስጥ ሲሆኑ ስኬታማ እንደሆኑ ይሰማቸዋል። ነገር ግን ኢየሱስ ለእያንዳንዱ ግለሰብ ነው የሞተው። ስለዚህ እያንዳንዱ ግለሰብ ወንጌልን የመስማት ዕድል እስካላገኘ ድረስ ኢትዮጵያ ገና እንደተደረሰች አላስብም። አንዳንድ ጊዜ ቤተ ክርስቲያናት ደግሞ ሌሎችን ወጥተው አይደርሱም። የሚያድጉት እንደውም በመውለድ ይሆናል፣ ሌሎችን በመድረስ አይሆንም።
ያ ማለት በቤተክርስቲያን ውስጥ ያሉ ህዝቡ እየወለደ ይበዛሉ። አንዳንድ ጊዜ ደግሞ ሰዎች ከውጭ ይዘው ይመጣሉ። ነገር ግን እውነተኛ ወንጌል ሰዎችን ወደ ቤተክርስቲያን ማምጣት ብቻ ሳይሆን ቤተክርስቲያን ወደ ሰዎች መሄዷ ነው። ሁሉም ሰው ደግሞ በወንጌል ተደርሷል ብለን ካሰብን ያለው ግጭት ሁሉ ሊኖር አይገባም ነበር ማለታችን ነው። ይሄ ነው እውነቱ። በወንጌል ሁሉም ሰው ቢደረስ ኖሮ የህይወት አኗኗራችን ላይ ብዙ ለውጦች ይኖራሉ ብዬ አስባለሁ። ያ ማለት ሰዎች ወንጌልን ደግሞ ሊሰሙ ይችላሉ፣ ነገር ግን ህይወታቸውን እስኪለውጠው ድረስ ወንጌልን አልተቀበሉትም ማለት ነው። እንደተደረሱ አላስብም። ገና ብዙ የምንሰራው ስራ እንዳለን ነው የማስበው። እርግጥ ብዙ ያልተደረሱ ህዝቦች በመካከላችን እንዳሉ እረዳለሁ። ነገር ግን ከወንጌል ሚስዮናዊነት አንጻር ኃላፊነታችን ምን ያህል ነው የሚለውን እንድታነሳልኝ ነው። በሶማሌ፣ ኬንያ፣ ሱዳን ጎረቤት ሀገሮቻችን በዙሪያችን ስላሉ ልክ ነው። ይሄ ወደ ሐዋርያት ሥራ 1 ነው የሚመልሰን። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ምስክሮቼም ትሆናላችሁ። በኢየሩሳሌም በሚኖሩበት በአካባቢ ያለው ይሁዳ፣ ሰማሪያ፣ የማንወዳቸው አይነት ሰዎች ደግሞ የማናቃቸው ደግሞ ሌላ ዓለም ላይ ያሉ ሰዎች። ስለዚህ ታላቁ ተልእኮ ለሁሉም ስፍራ ነው። ሁሉም ስፍራ ላንሄድ እንችላለን፣ ነገር ግን የሆነ ቦታ መሄድ መቻል አለብን። ቤተ ክርስቲያን አንድ ቦታ እንድትሄድ እንደተጠራች አምናለሁ። ስራ አንድ ቦታ ጠንካራ ሆነው ይኖራሉ ብዙዎቹ፣ ነገር ግን ስራችን አንድ ቦታ ብቻ መቀመጥ አይደለም። ያለንበት ቦታ ቤተሰብ ነው፣ ነገር ግን ዓለም ደግሞ ያለች ያለንበት ቦታ ብቻ አይደለም። ወንጌል ዓለም ሁሉ እንዲሰማው የተገባው ነው። ብዙ ጊዜ ወንጌል እንደቆየባት አገር ኢትዮጵያ ትንሽ ወደ ሌሎች የመድረስ ነገር አንሶ ነው የሚታየኝ። ብዙ ለወንጌል የተጋለጠች ሀገር ናት። ንግሥት ሳባ ታሪክ አለ። የሐዋርያት ሥራ 8ቱ የኢትዮጵያዊው ጃንደረባ ታሪክ አለ። ለወንጌል እንደተጋለጠች አገር ወንጌልን ብዙ መድረስ ይጠበቅባታል። ስለዚህ ራሳችን ለብቻ ካተኮረን ለሌሎች መድረስ አንችልም። በ1950ዎቹ ወንጌልን የሰሙት ደቡብ ኮሪያውያንን ብናስብ 70 ወደ 100 አገራትን በወንጌል እንደደረሱ አውቃለሁ። ብዙ አገራትን ደርሰዋል ደቡብ ኮሪያዎች። ሌላ ዜጎች ሌላ አገራቶችን ደርሰዋል። ኢትዮጵያውያን ወደ ብዙ አገራት ውስጥ አሉ፣ ነገር ግን ለራሳቸው ብቻ ነው የሚሰባሰቡት። በራሳቸው ቋንቋ ብቻ ነው የሚያገለግሉት። ወንጌልን በዚች ምድር ላይ ብዙ እንደመቆየቱ ወደ ሌሎች አገሮች፣ ወደ ሌሎች ዜጎች፣ ወደ ሌሎች ቋንቋ ተናጋሪዎች ሊሄድ ይገባል። ወንጌልን ለሌሎች ስለ መስበክ እግዚአብሔር ከኢትዮጵያ ቤተ ክርስቲያን ጋር ስራ እየሰራ እንዳለ አስባለሁ። ይሄ ምናልባት የቋንቋ የባህል ወይስ የአመራር ክፍተት ሊሆን ይችላል? በአንተ እይታ ሊሆን የሚችለው በአብዛኛው የመሪነት ደግሞ ችግር ነው። ነገር ግን የመሪነት ችግር ከሆነ ደግሞ ችግሩስ ምንድን ነው ብለን ደግሞ መጠየቅ አለብን። ምክንያቱም ሰዎች የሆነ ተጽዕኖ ካላረፈባቸው ምንም ነገር አይሰሩም። የምናደርገው ማንኛውም ነገር የምናደርገው በተጽዕኖ ነው። ያ ማለት የመሪነት ተጽዕኖ አለበት ማለት ነው። ምክንያቱም መሪነት ተጽዕኖ መፍጠር ነው። ስለዚህ ካልተጠነቀቅን መሪው ውስጥ ያለው ነገር ሕዝብ ውስጥ እንደሚገባ ማወቅ አለብን። ትልቁ የመሪ ኃላፊነት በውስጡ የሚያስቀምጠው ነገር ማስተዋል አለበት። ሌሎችን የመፈረጅ ነገር በእኔ ካለ ያ ነገር ነው ከኔ ውስጥ የሚወጣው። ስስት በውስጤ ካለ ስስት ነው ከኔ ውስጥ የሚወጣው። ስለዚህ መሪዎች በውስጣቸው ትክክለኛው ነገር ከሌለ አስበውበት ላይሆን ይችላል። ምክንያቱም ከሱ በፊት የነበረው መሪ አስቀምጦ ሊሆን ይችላል። ነገሮችን አንመረምርም በእግዚአብሔር ቃል። ነገሮች ዝም ብለን እንቀበላቸዋለን። ስለዚህ ከሚያዳምጠው ሰው ከሚመራው ሰው ነገሮችን ሲቀበል ነገሮችን የሚመረምርበት የእግዚአብሔር ቃል በሁላችንም ውስጥ በመሪው ውስጥ በተለይ ሊኖር ያስፈልጋል። ምክንያቱም ለእኛ ያልተገባን ነገር ካልመረመርን በውስጣችን ሊገባ ይችላል።
ደግሞ በውስጣችን ያለ ሌሎች ላይ ተጽዕኖ የምንፈጥርበትን መንገድ ያበላሸዋል። ስለ ማህበረሰባችን ስለ እኛ ሰዎች ብቻ ብናስብ ከሆነ ወደ ሌሎች ሂደን የመድረስ ሀሳብ ላይኖረን ይችላል። አንድ በጣም ጠንካራ የሆነ ነገር ካለን ሌላኛውን ነገር ደግሞ ደካማ ሊያደርግብን ይችላል። ለዛ ነው ሚዛናዊነት ሊኖረን የሚያስፈልገው። ጥንካሬያችንም ቢሆን በሚዛናዊነት መያዝ አለብን። በሌሎች ዓለሞች ባልተለመደ ሁኔታ በኢትዮጵያ የተለያዩ ቤተ እምነቶች በጋራ አንድ በሚያደርጋቸው ጉዳይ ላይ መድረክ የሚጋሩበት ሁኔታ አለ። ሉተራውያኑን፣ ሜኖናይቶቹንና ጴንጤቆስጣሎቹን እንዲሁም ደግሞ አዳዲስ እያደጉ ያሉ ቤተ ክርስቲያናትን ያቀፈ የወንጌላውያን አማኝ ካውንስልም ተመስርቷልና ይህንን እንዴት ታየዋለህ? አንድነት በጣም አስፈላጊ ነው። ነገር ግን እውነተኛ አንድነት የሚመጣው ደግሞ ከየት ነው ብለን ማሰብ አለብን። እውነተኛ ህብረት እንኳን ባይኖር ሰዎች ላይ ተጽዕኖ ለመፍጠር ከሰዎች ጋር መሆን መልካም ነው። ከኢየሱስ ጋር ግንኙነት ከሌለን እውነተኛ ህብረት ይኖረናል ብዬ አላስብም፣ ራስ ከሆነው ከክርስቶስ ጋር። ምክንያቱም አካላችን በአንድነት ሊቆይ የቻለው ሁሉም ከራሳችን ጋር ስለተያያዘ ነው። ከጌታ ጋር ህብረት ከሌላቸው፣ ህብረት ስል እግዚአብሔር ለአንተ ይናገርሃል፣ አንተ ደግሞ ለእርሱ ትናገራል። ይሄ ህብረት ከሌለን ሌላ ሰው ደግሞ ይሄ ህብረት ካለው በቀላሉ ላንስማማ እንችላለን። and somebody else does, then we might not easily agree. But I can still be ነገር ግን እዛ ሰው ላይ ተጽዕኖ ልፈጥር እችላለሁ። ነገር ግን ያ ማለት ሰው ሌላው ተጽዕኖ ይፈጥርብናል፣ እኛ ደግሞ እየጠፋን እንድንሄድ አይደለም፣ ያለንን እንድናጣ አይደለም። But not to the place where someone affects you and you go downhill, or you ወደ እግዚአብሔር እንዲቀርቡ ተጽዕኖ መፍጠር፣ እግዚአብሔርን እንዲያውቁ፣ ቃሉን እንዲያውቁ፣ መንፈሱን እንዲያውቁ ተጽዕኖ መፍጠር። እንደዚህ ተጽዕኖ ለመፍጠር ከሆነ ይሄ መልካም ነው። በአሜሪካ ሁሉን ነገር ይቀላቅለዋል። ለመስማማት ብለን ሁሉን ከቀላቀልን፣ እውነት ከሌለን፣ ማንም ሰው ማንን ማስቀየም አይፈልግም። ሁሉም ሰው የሁሉም ጓደኛ ነው። አብረው ጥሩ ጊዜ ያሳልፋሉ። ነገር ግን ምንም ፍሬያማ አይደሉም፣ ምንም አይፈጽሙም። አንዳንድ ጊዜ ደግሞ የጋራ ምክንያት ይኖራቸዋል። አንድ ላይ ሲሆኑ ይሄ በጣም ብዙ ፍሬያማ ያደርጋቸዋል። ስለዚህ ለምንድን ነው አንድ ላይ የሆን ነው የሚለውን ነው ማሰብ ያለብን። ወንጌላውያን የሚለው መጠሪያ ወደ ሌሎች ሀገሮች ስትሄድ ራሱን የቻለ አንድ ትልቅ ቤተ እምነትን የሚወክል ነው። ወደ ኢትዮጵያ ስትመጣ ግን ወንጌላውያን የሚለው መጠሪያ እንዲሁም ደግሞ ጴንጤቆስጤ የሚለው መጠሪያ ዳግም የተወለዱ አማኞችን ሁሉ የሚወክል ሆኖ ታገኘዋለህ። ሉተራኑንም፣ ሜኖናይቱንም፣ ጴንጤቆስጤውንም ሁሉንም ወንጌላውያን ብሎ የመጥራት ልምድ አለና ይሄ ምናልባት ላንተ የተለየ ምልከታ ይኖረው ይሆን? በአሜሪካ ብዙም ስያሜውን አንጠቀመው። አብዛኞቹ በአሜሪካ ያሉ ቤተ ክርስቲያናት ወንጌላውያን ናቸው። ብዙም ግን ያንን ስያሜ አይጠቀሙትም። ወንጌል ከሚለው የግሪክ ቃል ነው ወንጌላዊ የሚለው የመጣው። ወንጌልን የሚያምኑና ያንን የሚለማመዱ ናቸው። ሁሉም ቤተ ክርስቲያን ወንጌላውያን ተብሎ መጠራት አይረብሸኝም። ነገር ግን እግዚአብሔር ወንጌላውያን ብሎ ይጠራናል ወይ ነው። ወንጌላውያን ግን የሚለው ጥሩ ስም ቢሆንም ምን እያደረግን ነው? ወንጌልን እየኖርን ነው ወይ? እየሰበክን ነው ወይ? ምን እያደረግን ነው በወንጌል የሚለው ነው ዋናው። ስለዚህ ዋናው ነገር ለእኛ ጥሩ ስያሜ ነው ብሎ እግዚአብሔር ያስባል ብለን ማሰብ አለብን። ወደ ኋላ ሄደን አንዳንድ ሀሳቦችን እናንሳ። ወደ ጌታ የመጣበትን ጊዜ ታስታውስ ከሆነ እስኪ ስለሱ ታሪክ ንገረኝ። በአንድ ቤተ ክርስቲያን ውስጥ ነው እኔ ያደግኩት።
እዛ ነው ያደግኩት። የሐዋርያትን ትምህርት ተምረናል። የአባቶችን ትምህርት እነሱን ተምሬ ነው ያደግኩት። I was raised up there. We learned, the Apostles' Creed. We learned, the certain scriptures, catechism, and all that. And but I knew a lot. ስለ እግዚአብሔር ስለ ኢየሱስ ብዙ ነገር አውቅ ነበር፣ እርሱን ግን አላውቀውም ነበረ። I didn't know him. And I didn't even know that እንደማላውቀው እንኳን አላውቅም ነበረ። ስለዚህ ስለ አንድ ሰው ማወቅና ያንን ሰው ማወቅን ተደባልቆብኝ ነበረ። እሱንም ማውቀው ይመስለኝ ነበር ስለ እርሱ ስለሰማው ስላወቅኩት። ነገር ግን እሑድ ዕለት የምታስተምረን አስተማሪያችን ነበረች። ስለ እሷ እግዚአብሔርን አመሰግናለሁ። በመንፈስ የተሞላች ሰው ነበረች። ቤተ ክርስቲያኗ ያንን ባታምንም እሷ ግን እንደዛ ነበረች። ስለዚህ ታሪክ ትነግረን ነበረ። ሰዎች ዳግም ስለመወለድ እንድንጸልይ ጸሎትን ትመራን ነበረ። ስለዚህ የሰጠችንን አንድ ቀን ወሰድኩት። በመኖርበት አካባቢ ለመመገብ አደንና ድን ነበረ። ስለዚህ ማደነው ነገር እንዲመጣ እየጠበቅኩኝ ነበረ። ያንን ጸሎት ጸለይኩኝ። ልቤን ለጌታ ሰጠሁኝ። እግዚአብሔር እንደሚያስፈልገኝ አወቅኩኝ። ኃጢአተኛ እንደሆንኩኝ አወቅኩኝ። ስለዚህ ያንን ጸሎት ጸለይኩት። አላስተዋልኩም። ነገር ግን ከአጎቴ ጋር በተለያየ ቀናት አብረን እናሳልፋለን። በመንገድ እየነዳን ስንሄድ መጥፎ ቃላትን እንጠቀም ነበረ። ለእኛ እንደ ቀልድ አይነት ነበረ። ነገር ግን ያንን ጸሎት ከጸለይኩ በኋላ ያንን ቃል ስናገረው ልቤን ረበሸኝ። በሆነ መልኩ በውስጤ አንድ ነገር እንደተለወጠ ተረዳው። ቀድሜ ሳደርገውና የማይረብሸኝ የነበረው ነገር አሁን በዚህ ጊዜ ግን ሲረብሸኝ ተሰማኝ። በውስጤ አንድ ነገር ሆኗል አልኩ። ስለዚህ ዳግም ተወልጄ ነበር። ስለዚህ ያንን ሁል ጊዜ ዳግም የተወለድኩ እንደሆንኩኝ አልነበረ ማስበው። አንዳንድ ጊዜ የተሳሳተ ነገር ሳደርግ እንደገና ያንን ጸሎት ጸልያለሁ። ኢየሱስን እንደገና ወደ ልቤ ጋብዘው ነበር። ስለዚህ ሁል ጊዜ ጋብዘው ነበረ ስህተት በሰራው ጊዜ። ምክንያቱም ስህተት ስሰራ እሱ የሚወጣ ይመስለኝ ነበር። ለእሱ እንደ ቤት ሳይሆን እንደ ማረፊያ ሆቴል እንደሆንኩ ነበር የሚሰማኝ። ስለዚህ ሁል ጊዜ ይገባል ይወጣል ብዬ ነበር የማስበው። ዳግም ከተወለድኩ ከተወሰነ ጊዜ በኋላ ነው ወደ ኮሌጅ ሂጄ የወንጌል ስርጭት ትምህርት ውስጥ ከገባው በኋላ ነው እንዴት እርግጠኛ መሆን እንደሚቻል በደህንነታችን ያኔ ነው የተረዳሁት። ከዛ ቀን በኋላ ነው በየቀኑ ሁል ጊዜ የዳንኩ እንደሆንኩ ያረጋገጥኩት። ከዚህ ታሪክ ተነስቶ እንድታነሳልኝ የፈለግኩት ጥያቄ አለ። ምናልባት ከመሪነት አንጻር ያሉ ጥያቄዎች ላይ እመለስባቸዋለሁ። ክርስትና ግላዊ መነካት ነው ብለህ ታምናለህ? ልክ ነው። ክርስትና እንደዛ ነው መሆን ያለበት። አንዳንድ ሰዎች ሃይማኖት የግል ነው ብለው ያስባሉ። ልክ ነው። እግዚአብሔር በግል ነው እናንተ ውስጥ የሚሰራው። ነገር ግን ከውጭ ነው ያንን ነገር የሰማ ነው እንጂ ከውስጣችን አልነበረም። በመጀመሪያ ወንጌልን መስማት አለብን አስቀድመን። ወንጌልን አስቀድመን ካልሰማን ካላወቅን ሊለውጠን አይችልም። በግልና ሕዝብ ፊት ነው ማለት ነው። በቤተ ክርስቲያናችን እንደውም አንዲት እህት ነበረች፣ በካቶሊክ ቤተ ክርስቲያን የምታመልክ ይመስለኛል። ስለ እግዚአብሔር ብዙ ሰምቻለሁ፣ ነገር ግን ስለ እግዚአብሔርን አላወቅኩትም ነበር አልኳት። ነገር ግን የወደደኝን ያንን አምላክ አላወቅኩትም ነበረ። ብዙ ነገር ስንቀሳቀስ ነበር፣ ሳደርግ ነበር አልኳት። ነገር ግን እርሱን አላወቅኩትም ነበረ የወደደኝን። እሷም እንደዚህ አለች፣ እኔም እንደዛው ነኝ፣ ተመሳሳይ ነኝ አለችኝ። ከዛ ቀን ጀምሮ ዳግም ተወለደች። ወንጌልን የማያስተምሩ የማይሰብኩ ቤተ ክርስቲያን ውስጥ ነበር የምትሄደው። ዳግም ከተወለደች በኋላ ግን በእግዚአብሔር ፍቅር ተነካች። ከዛ በቀጣይ ቀን ወደ ኮሌጅ ስትሄድ ወንጌልን ለብዙ ሰዎች፣ ለሁሉም ሰዎች ሰበከች። በግሏ የተገናኛትን ነገር በሕዝብ ፊት መናገር ማወጅ ጀመረች። ከነበረችበት ቤተ ክርስቲያን የተነሳ አይደለም። ቤተ ክርስቲያኗ ከዚህ ተቃራኒ ናቸው። ያንን ነገር አያደርጉም። ቤተ ክርስቲያኗ በእግዚአብሔር ፍቅር ከተሞላች በኋላ ነገር ግን ዝም ልትል አልቻለች። ይሄ ነው ትክክለኛ መንገድ ብዬ አስባለሁ።
because I think that's the right way. በዋናነት አልፋ ኦሜጋ የተባለው መጽሐፍ ቅዱስ ኮሌጅ ላይ ነው የምታስተምረው። ከዛ ጎን ለጎን ደግሞ ቤተ እምነት ትመራለህ፣ መጋቢም ነህ። በሌላ መልኩ ደግሞ ሰዎችን ታማክራለህ፣ እንደዚሁም ደግሞ የማህበራዊ ጉዳዮች ላይ ትሳተፋለህ እንደ መጋቢ። ጥያቄ ጊዜህን እንዴት ነው የምታብቃቃው? በተለይ ደግሞ እንድትነግረኝ የምፈልገው አንዱ ጉዳይ ስለ ትጋት ነው። Managing your time means you have to have priorities. ሰዓታችንን መቆጣጠር መምራት ማለት ቅደም ተከተል ሊኖረን ያስፈልጋል ማለት ነው። ያለ ቅደም ተከተሎች ሰዓትን መምራት አንችልም። ቅደም ተከተል ከሌለን ሰዓታችንን የሚመራው ስሜታችን ይሆናል። ስለዚህ መወሰን አለብኝ። በጣም አስፈላጊው ነገር ምንድነው? ከዛ ቀጥሎ የሚያስፈልገውስ ነገር ምንድነው? እያልኩኝ መወሰን አለብኝ። አንዳንዶቹ ደግሞ ቅደም ተከተሎቻችን የሚወስኑት አሁን አስፈላጊ ናቸው በሚለው ሳይሆን በረዥም ጊዜ ውስጥ አስፈላጊነታቸው ነው የሚወሰነው። ስለዚህ የአሁኑን ብቻ ሳይሆን የረዥም ርቀቱንም ጉዳይ ልንረሳችን ላንል አያስፈልገንም። ለአሁኑ ብቻ አስፈላጊ የሆነውን ብቻ ማድረግ የለብንም። እነዛ አንዳንድ ሰዓቶችን እንደምናስተምር እናውቃለን በትምህርት ቤት። ሌሎችንም ሰዎች የሚያሳትፍ ስለሆነ ያንን በቀጣይነት ልናደርገው ያስፈልገናል። የምክር አገልግሎት ከሆነ ደግሞ ሰዎች ከእኔ ጋር መስራት ካለባቸው በእኔ የሰዓት ጊዜ ውስጥ መግባት አለባቸው። ስለዚህ እነሱ ደግሞ የቤት ስራቸውን መስራትም ደግሞ አለባቸው። ከዛ እነሱ ያንን ካልሰሩ እኔ ደግሞ ልሰራ አልችልም። ደግሞ በቤተ ክርስቲያን አመራር ውስጥ ሌሎችን ማሰልጠን፣ ሌሎችን ማስተማር፣ ሌሎችን ቦታዎችን እየሰጡ ማስቀመጥ ያስፈልጋል። ሌሎች ሰዎች ደግሞ ስራውን እንዲሰሩት፣ እንዲያስቀጥሉት፣ አንተ የምትሰራውን ስራ እነሱ እንዲሰሩ፣ እነሱ መስራት የማይችሉትን ደግሞ አንተ እየሰራህ እንድትቀጥል ማለት ነው። ቡድን ሊኖረን ያስፈልጋል። ቡድን ከሌለን መሪዎች አይደለንም ማለት ነው። ጆን ማክስዌል እንዳለው ነው የሚሆነው። የሆነ ቦታ እየሄድን ከሆንን ሰዎች ካልተከተሉን እየመራን ሳይሆን እየተራመድን ብቻ ነው ማለት ነው። መሪነት ሰዎች እንዲከተሉን ማድረግ ነው። ወደ ጄኔሲስ ትራንስፎርሜሽን አካዳሚ ወደ ተባለው አንተ ወደ ምትመራው ማህበራዊ አገልግሎት ልምጣ። በተለይ ደግሞ እንድትነግረኝ የምፈልገው ከቤተ ክርስቲያን ኃላፊነት አንጻር ነው። ይሄ ነገር የተወለደው በጸሎት ጊዜ ነው። ያንን ተከትለን ተራመድን። በመጀመሪያው የዛ ራእይ አልነበረንም። ነገር ግን የዛ ጥሪ ወደኛ መጣ። የቤተ ክርስቲያን ጸሎት ውስጥ ነበረ። በመንፈሴ ሰዎች ሲያለቅሱ ሰማሁ ለእርዳታ። ለዚህ የእርዳታ ጥሪና ለቅሶ ነው ምላሽ እየሰጠን ያለ ነው። ስለዚህ ሁሉንም ሰዎች መድረስ ጀመርን። በዛ ጊዜ ሙሉ በሙሉ በቤተ ክርስቲያን ስር ነበር። ጊዜው በሄደ ጊዜ ደግሞ አገልግሎቱ ራሱ ሌሎች ሰዎችን ማግኘት አለበት ለእገዛ። ምክንያቱም እነሱን የሚረዳ ሁሉ ነገር እኛ ላይኖረን ይችላል። ስለዚህ ለትርፍ ያልተቋቋመ ተቋም ሆነ። እስካሁን ድረስ አብረን እየሰራን አለን። ለምክር ለምሪት አብረውን እንዳሉ ነው የምናስበው። ኢየሱስ ለሁሉም ሰው እንደሞተ፣ ለሁለንተናችን እንደሞተ እናምናለን። ያም ደግሞ ስሜታችንን፣ አይምሮአችንን፣ ማህበረሰባዊ ጉዳያችንን፣ አካላዊ ጉዳያችንን ሁሉ ያካትታል። ቤተ ክርስቲያን ሌሎችን የመድረስ ግዴታ እንዳለባት እናምናለን። እኛም የምንደርስ ከሆነ ደግሞ እግዚአብሔርም አብሮን ሌሎችን ይደርሳል፣ ይረዳናል። በመንግስት እንኳን ይህንን ነገር አሁን እየረዳው ነው። በወንጂ አካባቢ መሬት ተሰጥቶናል። ብዙ ፈንዶች ወደዛ እየመጡ ነው። የምገባ ማዕከል እዛ ለአዛውንቶች መኖሪያ ቤት እንገነባለን። የወንጌልን ሥራ በዛ እንሰራለን። ከአዲስ አበባ ውጭ በሌሎች ከተማዎችም የምገባ ቤቶችን እንሰራለን። ከጎዳና ተዳዳሪዎች ጋር በዚህ በአዲስ አበባ ስራዎችን እንሰራለን። ከሴተኛ ዳሪዎች ጋር እንደዚህ ደግሞ እንሰራለን። እነዚህ ሰዎች የማህበረሰብ አካል ናቸው።
sex business, and are different kinds of people. We work in different kinds of times, but all these people are community. And the Lord said to me a long time ago, when you look at በአዲስ a አበባ street, ብዙ መንገድ ላይ የሚኖሩ ጎዳና ተዳዳሪዎች አሉ። መንገድን ስንመለከት ድንጋይን፣ ጭቃን ልንመለከት እንችላለን። ነገር ግን በመንገድ ላይ ደግሞ ስላሉት ወርቆች ደግሞ ማሰብ ያንን ማየት መቻል አለብን። ምክንያቱም የምናየው እነሱ ሊሆኑ የሚችሉትን ነው፣ ያሉበትን አይደለም። not where they are. ስለዚህ በማህበረሰብ ስራዎች በደንብ እናምናለን። ከላይ ጃኬትን ያለበሰን ሰው እንዲሞቀው ልንነግረው አንችልም። ምክንያቱም ፍቅር ካለን ይሙቅህ አይደለም የምንለው። ማህበረሰብ ስራ ማለት እርዳታ ያስፈልጋቸዋል፣ እገዛ ያስፈልጋቸዋል ብቻ አንልም ማለት ነው። እኛም ደግሞ ረዳት መሆን አለብን። ቅድም ስለ አመራር ስናነሳ አመራር ተጽዕኖ መፍጠር ነው የሚል ሀሳብ አንስተህልኝ ነበረ። ወደ ኢትዮጵያ ወንጌላውያን ቤተክርስቲያናት ስንመጣ ከዛ ተነስቶ ላነሳ የፈለግኩት ጥያቄ በማህበረሰባቸው መካከል ተጽዕኖ ፈጣሪ ወይም ደግሞ መሪዎች ናቸው ማለት እንችላለን? አንዳንድ ቤተ ክርስቲያን እንደዛ ናቸው፣ አንዳንዶቹ ግን እንደዛ አይደሉም። አንዳንዶቹ ወደ ውስጥ ያተኩራሉ፣ ያላቸውን ይጠብቃሉ፣ ሌሎችን ማንንም አይደርሱም። ውስጥ ያሉትን ይንከባከባሉ፣ ይይዛሉ። ነገር ግን ራእያቸው ከራሳቸው ሲያልፍ አይታይም። አንዳንድ ቤተ ክርስቲያኖች እንደዛ ናቸው። ከዚህ አልፈው የመሄድ ፍላጎት አይኖራቸውም። ያንን ፍላጎት እንዲፈጥር ምንም ወደ ውስጣቸው አላስገቡም። አንዳንድ ቤተ ክርስቲያን ደግሞ አንዳንድ ነገር ያደርጋሉ። አንዳንድ ጊዜ ቤተ ክርስቲያንን በማታደርግ ጊዜ ግለሰቦች እየተነሱ አገልግሎቶችን ያቋቁማሉ። እግዚአብሔር በቤተ ክርስቲያን ማድረግ የሚፈልገውን ነገር ግን እግዚአብሔር በአገልግሎት ውስጥ በግለሰቦች ሊያደርግ ይችላል። አሁን ላይ ስንመለከት ቤተ ክርስቲያን ሳይሆን ከቤተ ክርስቲያን ውጭ ያሉት አገልግሎቶች በግለሰቦች ውስጥ ያሉ ያንን ስራ ሲሰሩ እንመለከታለን ቤተ ክርስቲያን ከምታደርገው ይልቅ። ነገር ግን እንደዚህ ብቻ ሊሆን እንደሚገባ አላስብም። አንዳንድ ጊዜ ቤተ ክርስቲያን እነሱ ከተዋቀሩበት ጋር እነሱ ከሚያስቡት ካላቸው ነገር ጋር አብሮ ስለማይገጥምላቸው ሰዎች ወደ ውጭ ወጥተው ስራዎችን ይሰራሉ። ነገር ግን ቤተ ክርስቲያን ተነስታ ደግሞ ይህንን ስራ ደግሞ ልትሰራ እንደሚገባ አምናለሁ። ብዙዎችን እስክንደርስ ድረስ እርካታ ሊሰማን አይገባም። ይህንን ማካበል እፈልጋለሁ። ከሶማሊያ ክልል፣ ከትግራይ ክልል፣ ከጋምቤላ ክልል ወንጌል የሚያስፈልጋቸው ከነዛ ሶስቱ ክልሎች ሚሽነሪዎችን ሚስዮናውያንን አመጣን። ለአንድ ሳምንት አስቀመጥናቸው። ልብስን ሰጠናቸው፣ መገብናቸው፣ አገለገልናቸው። አንድ ሳምንት ሙሉ የእግዚአብሔርን ፍቅር አካፈልናቸው። ከዛ ወደ መጡበት ቦታ ላክናቸው። ብዙ ትላልቅ ምስክርነቶች እየሰማን ነው። ብዙ ጊዜ ብዙ ቤተ ክርስቲያኖች ላያደርጉ ይችላሉ። ምናልባት ሰዎችን ወደዚህ አምጥቼ አብረው ላይስማሙ ይችላሉ፣ ሁሉም ላይስማሙ ስለሚችሉ። ነገር ግን በፍቅር አየር ውስጥ ሲገቡ እርስ በርሳቸው ይስማማሉ፣ ይነጋገራሉ። ትልቅ አንድነት ሲኖራቸው ተመልክተናል። ሌላ ሰው እንዲያደርግ የምንጠብቅ ከሆነ ይሄ ነገር ሊሆን አይችልም። ቤተ ክርስቲያናችን ትልቅ ቤተ ክርስቲያን አይደለም። እነዚህን ነገር ለማድረግ ብዙ ገንዘብ አሰባስበናል። ወደዚህ እንዲመጡ ትኬትም እኛ ነን የቻልናቸው። ነገር ግን ይሄ የወንጌላዊነት አስተሳሰብ ሲኖረን እንደዚህ አይነት ነገሮችን እናደርጋለን። ለቤተ ክርስቲያን መደበኛ የሆነውን ነገር ብቻ አይደለም እናደርገውና ለሌሎች መጸለይ ብቻም አይደለም። የምንጸልይ ከሆነ እግዚአብሔር እንድናደርግ የሚያዘን ነገር ይኖራል። ምክንያቱም ታላቁ ተልእኮ መጸለይ ብቻ ሳይሆን መሄድ ነው። ኢትዮጵያ there is a lot of challenge here, like
ኢትዮጵያ የተለያዩ ተግዳሮቶች አሉ። ጦርነት፣ ድህነት፣ የተለያዩ ልናነሳ እንችላለን። ጥያቄ ወንጌል ለዚህ መፍትሄ ሊሆን ይችላል? It will be, but it has to be taken to the right people. ወንጌል መፍትሄ ይሆናል፣ ነገር ግን ወደ ትክክለኛው ሰዎች መውሰድ አለብን። It's not the soldier that really is in በጦርነቱ control. ላይ አዛዡ ወታደር If he gets አይደለም። saved, it's going to help him, but ወደ መሪዎች ነው Remember, the ወንጌል gospel has መውሰድ to come to ያለብን። some of the ምክንያቱም leaders. መሪዎች ናቸው ሁሉንም ሰው Because ተጽዕኖ the የሚፈጥሩበት። leaders are the ones that are going to influence everybody else. And so war ጦርነት is the የተጽዕኖ result of ውጤት influence. ነው። So wars are the result of ጦርነት leadership. ደግሞ የአመራረም ውጤት ነው። በሁለቱም And we አቅጣጫ influence ለሆነ each ምክንያት side ሰዎችን ላይ influences ተጽዕኖ themselves for the ይፈጥራሉ። reason for the ያንን war ጦርነት and ሂደው causes እንዲዋጉ them to go and fight the የሚያደርጋቸው ነው። war. ስለዚህ ወንጌል And መልስ so I እንደሆነ think the አስባለሁ። gospel is an answer if the gospel reaches ወንጌል ግን ትክክለኛ the right ሰዎች ጋር people. መድረስ አለበት። Now, it still can ከታችም help if ተነስተን you reach from the ብንደርስ bottom up. ሰዎችን መፍትሄ ሊሆን But if you ይችላል። don't reach from the if you don't reach ከላይ at the ግን top end, ሰዎችን መድረስ ካልጀመርን the change is going to be very ለውጡ slow. በጣም ቀስ እያለ መሄድ ይሆናል። ብዙ ጊዜም ይወስዳል። ከላይ ያሉትን መሪዎች ስንደርስ ለውጥ ፈጣን ይሆናል። የአገራችን 30% ያክሉ የወንጌላውያን አማኝ ነው። ነገር ግን ቅድም እንዳነሳሁልህ በተለያዩ ተግዳሮቶች ውስጥ እያለፍን ነው ያለ ነው። ይሄ ላንተ የሚነግርህ ነገር አለ? I think it's easy to have a title. እኔ የማስበው የሆነ ስም መያዝ 30% are ቀላል ነው። evangelical, 30 በመቶ የሚያህለው ወንጌላዊ የሚል ስያሜ ያለው፣ ነገር ግን 30 በመቶውም ደግሞ I እንደ can say, ወንጌላዊ I ላይኖር accepted ይችላል። Jesus, so እኔ I'm an evangelist. ኢየሱስን ተቀብያለሁ፣ ስለዚህ እኔ ወንጌላውያን አማኝ ነኝ ልል Accept እችላለሁ። Jesus, ነገር ግን ኢየሱስን ከተቀበልኩ በኋላ didn't just come in you. በሕይወታችን ያደረግነው ነገር መወለድ ብቻ I mean, ቢሆን if the only thing you did in በሕይወታችን your ምንም life was ነገር that you were born, አንፈጽምም። you wouldn't accomplish anything in your life. So if the only ብቸኛ thing you did when you ነገራችን got ዳግም saved, መወለድ that's ብቻ when you get ከሆነ born again. So that means ከመወለድ the ውጭ only thing you did in ያደረግነው your ነገር life, you were የለንም born. ማለት ነው። But it's more than being born. And so I think ነገር there's ግን lots of ከመወለድም problems በላይ ነው። because ምክንያቱም we የተቀበልነውን have ነገር to ደግሞ live መኖር መጀመር what we መቻል receive. አለብን። And when we don't live it, ካልኖርነው ደግሞ and you know, and ስለ also it's ሌሎቹ easy to ብዙ talk ጊዜ about everybody else. እናወራለን፣ ግን የመጀመሪያው ፕሮጀክት The ልንሆን first የሚያስፈልገው እኛ project is you ራሳችን yourself. ነን። And when you start living it, መኖር then ስንጀምር people, as you የምናገለግላቸውም minister, ሰዎች start ደግሞ changing also እየተለወጡ ይሄዳሉ። because ምክንያቱም እየኖርነው ነው ማለት when you live it, it means you የምንሰጠው really ነገር አለን ማለት ነው። have something to give. Because when you live it, you ሌሎችን have ሰዎች something to give and የሚለውጥን understand. ነገር እየኖርን እየሰጠን Living ነው it ማለት ነው። means you have something to give that will change somebody else. And so I think the ስለዚህ problem is ችግሩ maybe a lot of የሚሆነው people ብዙ did ሰዎች accept Christ or claim they did ኢየሱስ either እንደተቀበሉ way, ያውጃሉ but they're not ወይም እንደዛ living it. ያስባሉ። ነገር ግን And see, ካልኖሩት that's where ያ church has ችግር to ask ይሆናል። herself, ስለዚህ ቤተ ክርስቲያን are we መጠየቅ preaching ያለባት the እየሰበክን word of ያለው God that will change የሚለውጣቸውንና people and ያንን make ሕይወት them እንዲኖሩ live it and not የሚያደርጋቸውን just መሆን claim it? አለበት። ምክንያቱም Because when they ሲኖሩት live it, then they have ሰዎችን something to የሚለውጥን give ነገር to others. ይሰጣሉ ማለት ነው። አንተ ከምታስተምራቸው ትምህርቶች መካከል አንዱ በአእምሮ መታደስ የሚል ነው። በግሌ በሕይወቴም ሆነ በአገልግሎቴ ለውጥ እንዲመጣ ካደረጉ ትምህርቶች መካከል አንዱ ነውና መጽሐፍ ቅዱስ በአእምሮ ስለመታደስ የሚያስተምረን ምንድን ነው? When a person gets saved, it doesn't change ሰው everything in ሲድን his life. በሕይወቱ ሁሉንም ነገር The ተቀይሯል ማለት spirit that አይደለም። gets born again, according to በዮሐንስ 3:6 መሰረት መንፈሳችን ነው ዳግም የተወለደው። ከመንፈስ የተወለደ መንፈስ ነው ይላል። ነገር ግን ሰው ከመንፈስም በላይ ነው። አእምሯችን ገና አልተለወጠም። ሕይወታችን እንዲለወጥ፣ አኗኗራችን እንዲለወጥ፣ አስተሳሰባችን መለወጥ አለበት። ምክንያቱም መንፈሳችን በአእምሯችን ውስጥ ሆኖ ነው የሚሰራው። አስተሳሰባችን ካልተለወጠ አእምሯችን ከመንፈሳችን በተቃራኒ እየሰራ ነው ማለት ነው። ስለዚህ በአእምሮ መታደስ ማለት አስተሳሰባችንን መቀየር ማለት ነው። አስተሳሰባችን ሲቀየር አኗኗራችን ይቀየራል። በመጀመሪያ የምንጀምረው ከልባችን ነው። እምነታችንን እንቀይራለን፣ ከዛ አስተሳሰባችንን እንቀይራለን። ያ ደግሞ በቅጽበት አኗኗራችንን ይቀይረዋል። ስለዚህ በአእምሮ መታደስ በጣም አስፈላጊ ነው። ነገር ግን እኛ ምንም ካላደረግን የሚፈጠር ነገር አይሆንም። የሆነ ጊዜ በሆነ ቆይታ እንደሚፈጠር ያስባሉ አንዳንድ ሰዎች። እንደዛ አይፈጠርም። ከእውቀት ሳይሆን ከመገለጥ ነው ይሄ በአእምሮ መታደስ የሚመጣው። ብዙ ሰዎች ደግሞ በእውቀትና በመገለጥ መሀል ያለውን ልዩነት አልተረዱም። ምክንያቱም ብዙ ሰዎች እውቀቱ በአእምሮአቸው አለ፣ በልባቸው ግን ያ መገለጥ የለም። አንዳንድ ነገር በልባችን እውነት ሲሆን እምነት ይመጣል። እምነት ለአንድ ነገር ሲኖረን ደግሞ እንራመደዋለን፣ እንለማመደዋለን።
ስለዚህ በአእምሮ መታደስ ማለት እግዚአብሔርን ቃል ለማሰላሰል ለማሰብ ደግመን ደጋግመን ስንሰማው ስናስበው የእግዚአብሔር ቃል ጊዜ ስንውሰድ መንፈስ ቅዱስ አንድ ነገር ከቃሉ ይገልጠናል። ያ እውነት ይሆንልናል። ያም ደግሞ ሕይወታችንን ይለውጠዋል። ያነበብኩት የሆነ ነገር ብቻ ሳይሆን እውነተኛ ነገር ሲሆንልን እግዚአብሔር የሰጠን የገለጠልን እንደሆነ ስናምን እግዚአብሔር ስለሆነ የገለጠልኝ አንድ ነገር ማድረግ አለብኝ ብለን እናስባለን። ከዛ በሕይወታችን እንለማመደዋለን። ነገር ግን አስቀድሞ አስተሳሰባችንን መቀየር መለወጥ አለበት። በመጀመሪያ ልባችንን እምነታችንን ይቀይረዋል። ከዛ አስተሳሰባችንን ይቀይረዋል። እምነታችን በውስጥ ካልተለወጠ አስተሳሰባችን በቋሚነት ሊቀየር አይችልም። ስለዚህ ብዙ ሰዎች በአእምሯቸው የማይታደሱበት ምክንያት ብዙ ነገር በመረጃ በእውቀት ደረጃ በአእምሯቸው ውስጥ አለ። ያ እውቀት ስላለ አእምሯቸው እንደታደሰ ያስባሉ። ነገር ግን ከአእምሯችን ወደ ልባችን ሊወርድ ያስፈልጋል። ያ እምነታችን እንዲቀይረው ያስፈልጋል። የምናምነው ነገር ደግሞ የእውነት ልባችን አስተሳሰባችንን ይቀይረዋል። በአሜሪካ 64 እስረኞች የእነሱ ኃላፊ ሆኜ ሰርቻለሁ። ሁሉም ወንጀለኞች ናቸው። ስለዚህ እስር ቤቱ አስተሳሰባቸው እንዲቀየር ትምህርት ስልጠና ይሰጣቸዋል። ምክንያቱም ከወጡ በኋላ ተመልሰው እንዳይመጡ ነው። ከ10ሩ 7ቱ ግን ወደ እስር ቤት እንደገና ይመለሳሉ። ስለዚህ እንዲረዷቸው ቤተ ክርስቲያንን ያማክራሉ፣ ይጠይቃሉ፣ ይጠራሉ። በቤተ ክርስቲያን ስለሚያምኑ ብቻ አይደለም። ያው ቤተ ክርስቲያን የምትሰጠው አገልግሎት በአብዛኛው በነፃ ስለሆነ ነው። ስለዚህ በዛ ምክንያት እኔ ወደዛ ሄድኩኝ። ስለዚህ 64 ወንዶች እስረኞች ነበሩ። ወደ እነሱ ሄድኩኝ። ስለዚህ በዛ ጊዜ የተማርኩት ነገር በእስር ቤት ውስጥ አስተሳሰባቸው ይቀየራል፣ ግን እምነታቸው ልባቸው አይቀየርም ነበር። ስለዚህ ከወጡ በኋላ አንዳንድ ጫናዎች ሲመጡ እንደገና ቀድሞ ወደ ነበሩበት ይመለሳሉ። ደግሞ ቀድሞ ወደሚያምኑት ነገር ይመለሳሉ። ቀድሞ ወደሚያደርጉት ነገር ይመለሳሉ። እንደገና ወደ እስር ቤት ይመለሳሉ። ስለዚህ በዛ የተማርኩት ነገር እምነትህን ልባችንን ሳንቀይር አእምሯችንን ብቻ አስተሳሰባችንን የምንቀይር ደግመን ወደ እስር ቤት እንደምንመለስ። ለዛ ነው ኢየሱስም ልብ ላይ አተኩሮ የሚናገር የሚሰራው። ለዛ ነው ሰው በልቡ አምኖ ይላል መጽሐፍ። ሕይወታችን እንዲለወጥ በእግዚአብሔር ቃል ልባችን ላይ ልናተኩር ያስፈልጋል። እውቀት ስላለን አእምሯችን ታድሰዋል ብለን ማሰብ የለብንም። ምክንያቱም እምነታችን ካልተቀየረ አእምሯችን አይታደስም። በሆነ መልኩ የተቀየርን ሊመስለን ይችላል ለጊዜው፣ ነገር ግን ጫና በሚመጣ ጊዜ ያ ለውጥ አይጸናም። በመድረኮቻችንና በስነ መለኮት ተቋማቶቻችን መካከል በተገቢው መንገድ ተዳስሷል ብለህ ታምናለህ? እኔ በግሌ እንደዛ እንደሆነ አላስብም። ስለዚህ ሰዎችን መድረስ ሲፈልጉ ሰዎች የሚሳቡበትን ነገር ነው የሚሰጧቸው። አንዳንድ ጊዜ ደግሞ ያ ሰዎች የሚያስፈልጋቸው ላይሆን ይችላል። አንድ አገልጋይ ነበረ። በቀደሙት በወንጌላውያን ቤተ ክርስቲያን ውስጥ የነበረ ነው። በቤተ ክርስቲያን ውስጥ በዓመት አንዴ ብቻ ነው የሚሰብከው። ሌሎቹን እሁዶች የሚያገለግለው በሌሎች ቤተ ክርስቲያናት ውስጥ ነው። ሌሎችም ደግሞ አገልጋዮች በሌሎች ቤተ ክርስቲያናት እየሄዱ እሁድን ያገለግላሉ። ምክንያቱም የእኛ ቤተ ክርስቲያን ሕዝብ እንደ ዘላን አይነት ነገር ነው። ከአንዱ ወደ ቤተ ክርስቲያን፣ ከቤተ ክርስቲያን ወደ ቤተ ክርስቲያን ይሸጋገራሉ። ስለዚህ ሁል ጊዜ ተመሳሳይ ሰው አይደለም የሚሰሙት። አገልጋዮች የተቀያየሩ በተለያየ ቦታ ያገለግላሉ። ይሄ ለእኔ በጣም እንግዳ ነገር ነው። ይህንን አላምንም እኔ። አንድ ቀን አንድ ኮሌጅ ደወሉልኝና እንደዚህ አሉኝ። በዚህ ኮሌጅ ውስጥ በአእምሮ መታደስ የሚል ትምህርት ወስዶ አየሁትና ምንድን ነው በአእምሮ መታደስ ብሎ ጠየቀኝ። መጽሐፍ ቅዱስ ኮሌጅ በአእምሮ መታደስን ካላወቁ፣ ምክንያቱም አያስተምሩትም ማለት ነው። ብታስተምሩት ታውቁት ነበረ ማለት ነው። ምክንያቱም አንዳንድ ጊዜ ሰዎች የሰዎችን ስሜት የሚያነሳሳ ነገር ማስተማር ይፈልጋሉ፣ ወይም በሰዎች ውስጥ ያለ ሌላ ነገር ማነሳሳት ይፈልጋሉ። የሚያስፈልገውን ነገር ላናስተምር እንችላለን። ሰዎችን የሚያስደስት ነገር ልንሰብክ፣ ተመልሰው እንዲመጡ የሚያደርግ ነገር ልንሰብክ እንችላለን። አንዳንድ ጊዜ ቤተክርስቲያንን እየመራን ሳይሆን ቤተክርስቲያን ራሷ እየመራችን ይሆናል። በጣም ይሄ ትልቅ ጉድለት እንደሆነ ነው ማስበው። ብዙ አገልጋዮች እንኳን ለመስጠት ይሄ ነገር እንዳላቸው አላስብም። ብዙ ሰዎች አገልጋዮችም መጥተው በአእምሮ መታደስ የሚባለውን ነገር ሊረዱት እንደሚያስፈልገው እንዲኖራቸው ያስፈልጋል። የሌለንን ነገር ልንሰጥ እንደማንችል
Even I talked to one አንድ minister አገልጋይ about እንደውም ወደ coming, and he said, እኛ መጥቶ ባለቤቴን እልካታለሁ ብለዋል። and ነገር so, ግን እሷም and she አልመጣችም። didn't come either. So, በተለይ አሁን ወንጌላውያን የህይወት ልምምዳችን ብዙ ትችት የሚቀርብበት ነው። አንዳንዶች ምናልባት አስተምህሮታችን ከተግባራዊ ስነ መለኮት ይልቅ ጥልቅ በሆኑ ስነ መለኮታዊ ዶግማዎች ላይ ያተኮሩ በመሆናቸው ምክንያት ነው ብለው ይናገራሉ። አንተ በዚህ ትስማማለህ? if you focus on deeper theology without showing how to be practical, አንዳንድ ጊዜ የጠለቁ ስነ መለኮታዊ ነገሮች ላይ ብቻ አተኩረን ተግባራዊ ነገርን ከረሳን ይሄ መልካም አይደለም። አንዳንድ ቤተክርስቲያን እንደዛ ያደርጋሉ። I think sometimes their primary target is to የመጀመሪያው protect the doctrine. ሀሳባቸው ሰዎች ከመለወጥ ይልቅ ያንን አስተምህሮ መጠበቅ ይሆናል። ስለዚህ በዚህ በስነ መለኮቱ አስተምህሮቶችን ብቻ ያስተምራሉ። And so I think in essence it fills people it actually አስተሳሰባቸውን የሰዎችን trains people's ያሰለጥናል፣ thinking, ነገር ግን የሰዎችን but ህይወት it ላይ doesn't ቀይር change ይችላል። people's life. ምናልባት በብዙ And so I think ቤተክርስቲያናት there's a ችግር problem ሊኖር የቻለው ከዚህ in a የተነሳ lot of ሊሆን churches ይችላል። because of that. በሌሎች ቤተክርስቲያን ደግሞ ያሉ I do ሌሎች think there's also another ችግሮች problem እንዳሉ in other አስባለሁ churches በመንገዱ that's on the other በተቃራኒ። side of the road. And that is they tell lots of በእግዚአብሔር stories ቃል የሌሉ ነገሮችን and ብዙዎቹ ሲሰብኩ preach ይታያል። በእግዚአብሔር ቃል lots of things ያልተነገሩ ነገሮችን that they've not necessarily found in the gospel, found in the word of God. But they're things that ሰዎችን የሚያነሳሳ would ሊሆን maybe ይችላል፣ encourage people, but ነገር ግን ከወንጌል they may የወጡ not ላይሆኑ necessarily be ይችላሉ። from the gospel. And so I think ስለዚህ people አንዳንድ are ሰዎች on that ወደዛም side ሊሄዱ too. ይችላሉ። And so sometimes አንዳንድ ጊዜ people are wanting to ተግባራዊ do የሆኑ things ነገር ግን እንደ maybe እግዚአብሔር not ቃል ያልሆኑ practical, but not ሰዎችን ደግሞ fruitful. ሰዎች ሊያደርጉ ይችላሉ። And so, or they're just ወይ ደግሞ things ሰዎች that በዛ people enjoy. እንደተደሰቱበት ይችላሉ። You know, I could ነገር ግን enjoy በአንድ ነገር something you ልደሰት do, እችላለሁ፣ but ምንም yet not get anything ላላገኝበት from ደግሞ it. እችላለሁ። In other words, ምክንያቱም tomorrow ነገ I would be አልለወጥበትም። unchanged, even though ዛሬ I enjoyed the በንግግራችን conversation. ተደስቼ ሊሆን ይችላል፣ But ነገር see, ግን ነገ enjoying the ላልለወጥበት conversation እችላለሁ። is not really ማለትም the purpose. ዓላማው መለወጥ And ነው እንጂ so, በነገሩ መደሰት I ብቻ think አይደለም። some አንዳንድ churches, ቤተክርስቲያን people የአገልግሎቱን enjoy the ministry ይደሰቱበታል፣ of the ስብከቱን word, or እንደ እግዚአብሔርም of ቃል ሆነ just the አልሆነም preaching, whether it's the ይደሰቱበታል። word or not. ሰባኪው ጥሩ They ታሪክ enjoy what's ተናጋሪ being ሊሆን ይችላል፣ said. አስቂኝ Maybe the ሰው guy's ሊሆን funny, ይችላል። maybe the guy tells ነገር good ግን ሰዎች stories, maybe. ካልተለወጡ But if people are not changing, እሁድ ተደስቶ see, getting ሳምንቱን excited ሙሉ on ግን Sunday በድብርት and ውስጥ then being መቀመጥ depressed all መለወጥ week ማለት is not አይደለም። ይሄ changing. አንዳንድ ሰዎች Some people በስብከቱ get ጊዜ excited ይደሰታሉ፣ when they're in the በሌሎችን presence of ሰዓት the ደግሞ preaching, but አዝነው then they're ይታያሉ። not good the rest of the time. But if it's not transformed in ካልለወጠን you, ግን then በውስጣችን really, what did it happen? በሰማነው ነገር What ውስጥ did it ኃይል happen? ላይኖር Is there ይችላል ማለት anything ነው። in it? Because there's power ምክንያቱም in the true በእግዚአብሔር word ቃል of ውስጥ God ሊለውጠን to የሚችል ኃይል transform አለ። us. So I think ስነ we need መለኮት theology, but we ያስፈልገናል። need practical. ነገር ግን በህይወቴ Yeah, እንዴት in other words, እለማመደዋለሁ how am ብለንም I ደግሞ going to ማሰብ put this መቻል into my አለብን። life? ካልሆነ ግን መረጃ If you ብቻ put it ነው in your life, በአእምሯችን ውስጥ then ያስቀመጥ ነው። all you do is got information in your head. በአእምሮ መታደስ በሚል ወደ አነሳነው ሐሳብ እንሂድ። በአእምሮ ስለመታደስ ዋና ዋና የምትላቸውን ሐሳቦች እንድታካፍለኝ ነው። Well, first of all, I think it begins with realizing that you have to renew your mind. በመጀመሪያ የሚጀምረው In other በአእምሮ words, you መታደስ shouldn't እንዳለብን think that ከመረዳት you ነው። know ከምናውቀው በላይ more than you እንደምናውቅ know. ልናስብ አይገባንም። And a lot of people, አንዳንድ ሰዎች even some አንዳንድ people, ክፍል ውስጥ ገብተው ሊሆን ይችላል፣ ብዙ have መረጃ gone to ሰብስበው ሊሆን classes and ይችላል። they have a lot of information, ይሄ so that ደግሞ makes ብዙ them think እንደሚያውቁ they know a እንዲያስቡ lot of things. But ያደርጋቸዋል። when you ነገር really ግን know አንድን ነገር things, then አወቅነው ማለት faith እውቀት comes ይመጣል፣ and you live it. ነገሮችን እንኖራቸዋለን ማለት So ነው። you ስለዚህ can ምን tell ያህል how much you እንደምናውቅ truly know by how much you know. በአኗኗራችን መናገር እንችላለን። And so the next thing in ቀጣዩ ነገር renewing ስለ your mind አእምሮ is you have መታደስ to ማሰብ realize ያለብን ነገር that you በራሳችን cannot renew አእምሯችንን your mind ማደስ by አንችልም። yourself. In fact, እንደውም it's God እግዚአብሔር who ነው renews your mind አእምሯችንን when you get የሚያድሰው in the right በትክክለኛ ስፍራ position. ላይ ስንገኝ። ስለዚህ And so ራስህን you have እርዳ to የሆነ realize ነገር it's አይደለም not በአእምሮ a መታደስ። self-help thing. ስለዚህ በአእምሮ መታደስ Renewing your ማለት mind is not ራሳችንን helping መርዳት yourself, ማለት ሳይሆን but it's እግዚአብሔር you እንዲረዳን positioning yourself ትክክለኛው for ስፍራ God ላይ to help you. መገኘት ማለት ነው። ያ And so ማለት that means ትህትናን it needs ይጠይቃል። humility. የእግዚአብሔር እርዳታ You need to እንደሚያስፈልገን recognize you ልናውቅ need God's እውቅና help. ልንሰጥ ያስፈልገናል። And so I think that መረዳት ያለብን we ነገር need to መንፈስ realize it's the ቅዱስ Holy እውነትን Spirit በመጠቀም who አእምሯችንን renews our እንደሚያድሰው mind. ነው። And ቀጣዩ ነገር what ደግሞ uses that የእግዚአብሔር is ቃል the truth. እውነት እንደሆነ And ልንረዳ then you have to ልናስተውል realize the ያስፈልገናል። next thing you have to ምክንያቱም do እውነትን is you ከተጠቀመ have to መንፈስ recognize ቅዱስ the word እውነት of ምን God እንደሆነ ማወቅ as መቻል the አለብን። truth. Because ስለዚህ if he የእግዚአብሔር uses ቃል the እውነት truth, then you እንደሆነ have to know what ሙሉ the truth እውነት is. እንደሆነ And you ልንረዳ have to recognize ያስፈልገናል። that the word of God is the truth and it's the ስለዚህ whole ያ truth. ደግሞ የእግዚአብሔር ቃል And so ሙሉ እውነት እንደሆነ then that ካወቅኩኝ means if it's በልቤ the ውስጥ whole truth, ማስቀመጥ አለብኝ። then I ያኔ have to put that መንፈስ truth ቅዱስ in አእምሮዬን me to ለማደስ give ይሄ the Holy በውስጥ Spirit የተቀመጠውን something ቃል to use ይጠቀመዋል። to renew my mind.
ምክንያቱም በአይምሮ መታደስ ማለት በውስጣችን ያለውን እውነት እንደሆነ የምናስባቸውን ውሸቶች ማፈራረስም ማለት ነው። በእውነትም ደግሞ መተካት ማለት ነው። ውሸትን በእውነት ካልተካን ደግሞ አስተሳሰባችን በእውነት ላይ ሳይሆን በውሸት ላይ የተመሰረተ ይሆናል። አንዳንድ ነገሮች ደግሞ ውሸት ብቻ ሳይሆኑ እውቀት ማነስ ሊሆኑ ይችላሉ፣ አለማወቅ ሊሆን ይችላል፣ ወይ ደግሞ የተሳሳተ መረጃ ሊሆን ይችላል። በአእምሮ ለመታደስ የእግዚአብሔር ቃል እውነት እንደሆነ ማመን አለብን። እውነትን ደግሞ በውስጣችን ማስገባት አለብን። ማሰላሰል አለብን። ማሰላሰል ማለት አንድ ላም ስታመነዥግ እንደማለት ነው። እኔ በእንደዛ አይነት አካባቢ ስላደግኩኝ ይህን ነገር አውቀዋለሁ። ሲመገቡ በፍጥነት ቶሎ ብለው ይመገባሉ። ከዛ ከሆነ ጥላ ስር ተቀምጠው ያንን ደግሞ አስቀድመው ያስገቡትን ያንን ምግብ ወደ አፋቸው መልሰው አምጥተው ያንን እንደገና ያመነዥጉታል። ምክንያቱም ለማመንዠግ ለማኘክ ብዙ ጊዜ አልነበራቸውም። በመጀመሪያ በፍጥነት ነበር ሲበሉ የነበረው። ምክንያቱም እነዚህ በሬዎች ሁለት ሆድ ነው ያላቸው። እኛም ደግሞ ልክ እንደዛው ልብና አይምሮ አለን። አይምሮአችን የመጀመሪያው ነው። መረጃ እንቀበልበታለን። ከዛ በኋላ በማስታወስ በልባችን ደግሞ እናሰላስለዋለን። ያንን ማመንዠግ እናመነዥገዋለን። በዛ ምግብ ውስጥ ያለውን ኃይል፣ አስፈላጊ ንጥረ ነገር እስክናገኘው ድረስ እየሰባበርን እንሄዳለን ማለት ነው። ለዛ ነው ማሰላሰል ወደ መገለጥ ይመራናል። ከዛ ወደ ልባችን ያ ምግብ ይመለሳል። ስለዚህ እግዚአብሔር በመገለጥ ሊያጠነክረን ይፈልጋል። ከእግዚአብሔር ቃል ውስጥ ያለውን ጥንካሬ ለመንፈሳችን ሊሰጠን ያስፈልጋል። ለማመን ኃይል እንዲኖረን ካመንን በኋላ ደግሞ እግዚአብሔር በኃይል ይንቀሳቀሳል። ማሰላሰል በጣም አስፈላጊ ነው። ወደ ኢንተርኔት ብትሄዱ ምናልባት ስለ ማሰላሰል ብዙ መልእክት ላትሰሙ ትችላላችሁ። ነገር ግን ምግባችንን ማኘክ አስፈላጊ እንደሆነ ሁሉ ማሰላሰልም በዛ ልክ አስፈላጊ ነው። ምክንያቱም ምን ያህል ነው ደግሞ ምግብን ማኘክ አስፈላጊ ሆነው። ምግባችንን ሳናኘክ ዝም ብለን ብንውጠው ምንም ነገር አንጠቀምም። ከምግባችን ሳይብላላ ከውስጣችን ሊወጣ ይችላል። ስለዚህ ማሰላሰል ምግባችንን እንደማኘክ አስፈላጊ ነገር ነው ማለት ነው። ብዙ ሰዎች ደግሞ አስፈላጊ እንደሆነው እንደዚህ አያስቡትም። ማሰላሰል ማጥናት አይደለም። ማጥናት ማለት ቃሉ ምን ማለት እንደሆነ ማጥናት ማየት ሊሆን ይችላል። ማሰላሰል ማለት ግን እግዚአብሔር ለእናንተ እየተናገረ ያለው ምን እንደሆነ መረዳት ነው። ለእናንተ ምን ማለት እንደሆነ በቃሉ ውስጥ እየተናገራችሁ ነው ማለት ነው። ቃሉ ምን ማለት እንደሆነ ሳይሆን እግዚአብሔር ለእናንተ ምን እያለ ነው የሚለውን ነው የሚነግራችሁ ማሰላሰል። ስለዚህ ማሰላሰል አንድን መልእክት የግል ቃል አድርጎ ይቀይርልናል። ከሎጎስ ወደ ሬማ ይቀይረዋል። በአይምሮ ስለመታደስ በጣም አስፈላጊ ነገር ነው። ምናልባት ከጠባይ ወይም ባህሪ ከምንለው ነገር ጋር አብሮ የሚሄድ ነገር ነው። ይህንን የምጠይቅህ ጠባይ ወይም ባህሪ የሌለው መሪ ስለምናይ ነው። በትክክል ከባህሪ ጋር አብሮ ይሄዳል። ኢየሱስን ከተከተልን መልካም ባህሪ ስብዕና እንደነበረው እናስባለን። እንደውም ባህሪ የሚለው ካራክተር የሚለው ቃል በግሪክ በወረቀት ላይ አንድ ጽሑፍ ሲታተም እንደማለት ነው። ያ ነው ካራክተር ባህሪ ተብሎ። ስለዚህ የእግዚአብሔር ቃል በአይምሮአችን ሲታተም ሲከማች ሳይሆን ሲታተም በግልጽ የሚናገረው ነገር ሲኖረው ቃላትን እናነባለን። አንድ ነገር ሲታተም እያልኩ ያለሁት ባህሪ የሚመጣው የእግዚአብሔር ቃል በአይምሮአችን ሲታተም የእኛ አካል ሲሆን ማለት ነው። ለአስተሳሰባችን መሰረት ሲሆንን ያኔ ነው ባህሪ የዳበረ የሚሄደው። የእግዚአብሔር ቃል የእኛ አካል የሆነ በሄደ ጊዜ የእግዚአብሔር ባህሪ ደግሞ የእኛ ባህሪ የሆነ ይሄዳል። እንደ ተፈጥሯችን ማለት አይደለም። ባህሪ ማለት በመንፈሳችን የእግዚአብሔር ተፈጥሮ አለን። ባህሪ ማለት ግን የእግዚአብሔር ተፈጥሮ በአይምሯችን ሲታተም እንደማለት ነው። ስለዚህ ያኔ የእግዚአብሔር ቃል በነፍሳችን በአይምሯችን ሲታተም በዛ አቅጣጫ ብቻ እናስባለን።
በእርግጥ ልክ ነው። ባህሪ በአእምሮ የመታደስ ፍሬ ነው። እንደዛ ነው መሆን ያለበት። ካልሆነ ግን መረጃ እያገኘን እንጂ አእምሯችንን እያደስን ነው ማለት አንችልም። አንዳንዶች ቤተ ክርስቲያን የአመራር ቀውስ ገጥሟታል ይላሉ። አንተ ይህንን እንዴት ነው የምትመለከተው? እውነት እንደሆነ ነው ማስበው። የአመራር ችግሮች የሚከሰቱት በሁለት ነገር ነው። የመጀመሪያው በመሪዎች ባለመኖራቸው የሚፈጠር ችግር ነው፣ ወይ ደግሞ መሪዎች እንዴት መምራት እንዳለባቸው ካላወቁ የሚፈጠር ነው። ሁለተኛው ምክንያት ደግሞ መሪዎች በትክክለኛ ባልሆነ መንገድ እንዲመሩ ተምረዋል። በትክክል ያልመራን ሰው መስለዋል ማለት ነው። እነዚህ ሁለቱ ነገሮች ችግሮችን ይፈጥራሉ። ምክንያቱም እነዚህ ሁለቱ ነገሮች የመሪን እጥረት ያስከስታል። የመሪዎች እጥረት ሲኖር ደግሞ የአመራር እጥረት ሲኖር ሰዎች በሌላ ነገር መመራት ይጀምራሉ። ሁሉም ሰው ይመራል። አንዳንዶች ኢንተርኔት ላይ ባለ ድምፅ ሊመሩ ይችላሉ። በምድሪቱ ላይ ባለ ችግር ሊመሩ ይችላሉ። ኢኮኖሚያዊ ነገሮች በሆኑ ሊመሩ ይችላል። ብዙ ነገር ሊመራን ይችላል። እውነት እየመራን ካልሆነ ብዙ ነገር ደግሞ ሊመራን ይችላል። በእውነት የሚመሩ መሪዎች ከሌሉ ደግሞ በአመራርና በመሪነት ብቻ ሳይሆን በሕዝቡም ደግሞ ውስጥ ችግር ሊኖር ይችላል። ስለዚህ ዋናው ነገር መረዳት ያለብን አመራር የሚጀምረው ከቤት ውስጥ ነው። የዲያብሎስ ትኩረት ሁል ጊዜ ቤት ነው የሚሆነው። ቤቱን ከበታተነው ልጆቹ ደግሞ ያለ ትክክለኛ አመራር ያድጋሉ። እንደገና እነሱ መሪ ይሆናሉ፣ ነገር ግን ትክክለኛ አመራር ውስጥ አላደጉም። ትክክለኛ አመራር ሳይኖረን መሪ እንሆናለን። በዛ አመራር ውስጥ ደግሞ ትክክል ያልሆነ ነገር እናደርጋለን። እኛ ያላገኘነውን ነገር ለመለወጥ አንድ ነገር ካላደረግን ያ ችግር ይቀጥላል ማለት ነው። ብዙ ጥፋቶችን ኮሚኒዝም አድርጎ ሊሆን ይችላል። ያለፉት 2 ትውልዶች ላይ ቤተሰብ ላይ ብዙ ችግሮች ፈጥሮ ሊሆን ይችላል። ነገር ግን ቤተሰብን ስናጠቃና ስናጠፋ አመራርንም እያጠፋን እያፈረስን ነው። ቤተሰብ ውስጥ የሚመራውን ብቻ ሳይሆን ነገ ተነስቶ ደግሞ መሪ የሚሆነውንም ነገር ሰው እያጠፋን ነው። የሚቀጥለውን ትውልድ እያጠፋን ነው። ስለዚህ ቤተ ክርስቲያንን ተጻሮ ሲሰራ የሁለት ትውልድ መሪዎችን ነው የምናጣው። እዚህም ብቻ ሳይሆን በአብዛኛው ዓለማችን ውስጥ ችግሮችን የሚፈጥረው ይሄ ነው። ያለፉትን 5-10 ዓመታት መሪዎች ሲነሱ ተመልክተናል። ባለፈው ጊዜ ስም ያላቸው መሪ የተባሉ ብቻ ሊሆኑ ይችላሉ። ነገር ግን መሪ ላይሆኑ ይችላሉ። በብዙ ነገር የሚወሰዱ ዲፕሎማቶች ናቸው እንጂ መሪዎች ላይሆኑ ይችላሉ። የመሪነት ችግር አለ፣ ነገር ግን ሁል ጊዜ መልስ አለ። በዚህ ጊዜ እግዚአብሔር መሪዎችን ሊያስነሳ ይፈልጋል። እግዚአብሔርን በልባችን፣ በሕይወታችን፣ በአእምሯችን የምናስቀድም መሪዎች እንድንሆን ይፈልጋል። I think there is a leadership crisis, but I think there's an answer to it. And I think that God wants to raise up leaders in this time. But you're going to have to be people who will let God put himself in your mind and in your life. ስለ አመራር ስትናገር አመራር የሚጀምረው ከቤት ነው ብለህ ተናግረህ ነበረ። እንደዛ ከሆነ ጥያቄ ቤተ ክርስቲያን ቤተሰብና ጋብቻ ላይ አጠንክራ ልትሰራ ይገባል የሚል ሐሳብ አለ። በጣም አስፈላጊ ነው። ቤተ ክርስቲያን ግን እነዚህን አስቸጋሪ ርዕሶችን ታስወግዳቸዋለች። ወይ ደግሞ የአንዱን ሐሳብ የራሱን ሐሳብ ያስቀምጣል፣ ሌላኛው ደግሞ አይስማማም። ካልሆነ ደግሞ ታሪክን ስለዛ ነገር እንናገራለን። ነገር ግን ሰዎች ሊለውጥ የሚችልን እውነት ሊኖረን ያስፈልጋል። ይህንን ነው ማምነው። አገርን የሚለውጠው ነገር ቁልፉ ነገር ቤተሰብን መለወጥ ነው። ብዙ ጊዜ ሰዎች ሕፃናት ምን ያህል አስፈላጊ እንደሆኑ አያስቡም። ምን ያህል አስፈላጊ እንደሆኑ ካላስተዋሉ ሕፃናትን ለማገልገል ብዙ ጥረት አያደርጉም። ይሄ ትልቁ የቤተ ክርስቲያን አንዱ ችግር ነው።
ምክንያቱም ሕፃናቶችም ሰዎች ናቸው። ስለዚህ ከጅማሬው ካልጀመርን እነሱን ከማውራታችን በፊት የእነሱ መሰረት ኦልሬዲ ታንጾ አልቋል። ነገር ግን ከጅማሬው መሰረትን መጣል ያለብን እኛ ነን። ስለዚህ እኛ እነሱ 10ዎቹ ዕድሜ ውስጥ ሲገቡ እኛ ያለንበት ጋር ነው የሚደርሱት። ርቀው መሄድን ይችላሉ። አሁን መሰረት እኛ ቀድመን መሰረት መጣል ከጀመርን 10ዎቹ ውስጥ ሲገቡ እኛ ያለንበት ጋር ነው የሚደርሱት። ነገር ግን እነሱን ለማገልገል ትልቅ እስኪሆኑ ከጠበቅኩኝ፣ ስለዚህ 18 20 ሲሆኑ ገና ከዜሮ እያስጀመርናቸው ነው ማለት ነው። እንደውም በእርግጥ እግዚአብሔር ከቤተ ክርስቲያን ሳይሆን ከቤተሰብ ነው የጀመረው። ከቤተ ክርስቲያን በፊት ነበረች ቤተሰብ። ስለዚህ ቤተ ክርስቲያን ውስጥ ካሉ ቤተሰቦች ጥንካሬ በላይ ቤተ ክርስቲያን ልትጠነክር አትችልም። ስለዚህ ለቤተሰብ ቅድሚያ ካልሰጠን ራሳችን ላይ እንደ መተኮስ ነው። ራሳችንን ተጻረን እየሰራን ነው ማለት ነው። የእይታ መርሃ ግብር እንግዳ የሆነ ሐሳብህን ስላካፈልከኝ እንደዚሁም ደግሞ እይታዎችህን ስላካፈልከን እጅግ አድርገን እናመሰግናለን። ቀረ የምትለው ሐሳብ ወይም መልእክት ካለ እድሉ ላንተ ላመቻችልህ። ስለ እይታ በጣም እኔ ደስ ይለኛል። ምክንያቱም እይታ ጠባብ ነገር እንዳይኖረን ያደርገናል። እኛ ከምናየው ውጪ ሌላ የማናይ እንዳንሆን ያደርገናል። በሕይወቴ ብዙ ነገሮች ተለውጠዋል። ምክንያቱም አንድ ሰው ያላየውትን ነገር ስላሳየኝ ነው። ይህንን የምትመለከቱትን መሪዎች ሁሉ ላበረታታችሁ እፈልጋለሁ። እይታችሁ እንዲሰፋ፣ ያላያችሁትን እንድታዩ፣ ሌሎች ሰዎች ደግሞ እይታዎችን እንዲሰጣችሁ እንድታደርጉ። ያ ማለት ሁሉንም ሰው ታዳምጣላችሁ፣ ሁሉንም ሰው ታምናላችሁ ማለት አይደለም። ነገር ግን ከአንድ ሰው ሕይወታችሁን የሚለውጥ አንድ እውነትን እግዚአብሔር ሊጨምርላችሁ ይችላል። ከተለያዩ ስፍራዎች፣ ከተለያዩ ቦታዎች አንድ ትሩዝ፣ አንድ እውነትን ሌላው ሲጨምር ከተለያዩ ቦታዎች ላይ ያሉ አገልጋዮች ካልሆኑ ሰዎች ሁሉ ነው ሕይወቴን የቀየረው። በሕይወቴ ላይ ሁሉም ተሳትፎ አላቸው። በሕይወቴ ላይ ፍቅርን አስቀምጠዋል። በእኔ ያመኑት እምነት፣ ዕውቀት፣ ጥበብ፣ መገለጥ፣ እነዚህ ነገሮች ሁሉ ዛሬ ስኬታማ እንደሆነ ያደረገኝ ነገር እነዚህ ሁሉ ናቸው። ከማቀው በላይ ሌላ ነገር ላለመስማት ብቻ ካጠበብኩ ራሴ አንድ እይታ ብቻ ነው የሚኖረኝ። የእግዚአብሔርን እይታ ደግሞ ልተላለፍ እችላለሁ። ምክንያቱም የእግዚአብሔር እይታ ከኛ እይታ ሁል ጊዜ በላይ ነው። ስለዚህ የእግዚአብሔርን እይታ ከሌሎች እይታ ጋር አንድ ላይ ማየት እፈልጋለሁ። የእግዚአብሔርን እይታ ደግሞ በሕይወቴ ላይ መጨመር እፈልጋለሁ። ይህን እንድታደርጉ አሳስባቸዋለሁ። ምክንያቱም ሕይወታችንን፣ አገልግሎታችንን፣ ቤተ ክርስቲያናችንን፣ ቤተሰብን፣ ምድሪቷንም የሚቀይረው ነገር ይሄ ነው። አመሰግናለሁ። እየተከታተላችሁ የቆያችሁት እይታ የተሰኘውን መርሃ ግብራችንን ነው። እይታ የአማርኛ ቃል ሲሆን ቪው ለሚለው የእንግሊዝኛ ቃል ትርጉም አቻ ሊሆን ይችላል። በፕሮግራማችን ላይ እንግዶችን እየጋበዝን እይታቸውን እንዲያስቃኙን የምናደርግበት መርሃ ግብር ነው። የዛሬውን የእንግዳችንን እይታ እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ከሌላ እንግዳ ጋር በሌላ መርሃ ግብር አብሬያችሁ ቆያለሁ። መልካም ቆይታ።